ጻድቅ አይደለም። የኢየሩሳሌምን ከተማ ስዕል ሳለባት ክበባትም ነው የሚለው። ስለዚህ ይሄን መታወቅ አለበት ነው። ምን አነሳ? ስለ ስዕል አልተቃወመም። ስዕል ሳልባት ነው የሚለው በግልጽ ቃል በቃል የኢየሩሳሌምን ከተማ ስዕል ሳልባት። ስለዚህ መጽሐፍ ቅዱስ ስዕል ይቃወማል ወይ? ከመነሻው የእመቤታችን ስዕል አድኖ የመልአክ ስዕል አድኖ እንመጣበታለን። መጀመሪያ ግን ስዕል ይቃወማል ወይ? እዚሁ ሕዝቅኤል ላይ ሳንወጣ ምዕራፍ 10 ላይ እዚሁ ትንቢተ ሕዝቅኤል ላይ ምዕራፍ 10 ሳንወጣ እንደውም ይላል ስናነበው የእግዚአብሔርም ክብር ከኪሩቤል ላይ ወጥቶ በቤቱ መድረክ ላይ ቆመ ይላል። ኪሩቤል የት እንደነበሩ እናውቃለን። ቤተ መቅደስ ሲሰራ ሰለሞን የኪሩቤልን ስዕል ግድግዳዎች ላይ ቀርጿል፣ አበባዎችን አድርጎበታል። የኪሩቤል ደግሞ እንደሚናተፉ አውራ ዶሮ ተደርጎ በኪሩቤል በታቦት ተሰርጓል። ከዛም እንደሚለው እዚህ ጋር የእግዚአብሔርን ክብር ከኪሩቤል ላይ ወጥቶ በቤቱ መድረክ ላይ ቆመ፣ ቤቱንም በደመናው ተሞላ፣ አደባባዩም በእግዚአብሔር ክብር ጸዳል ተሞላ። ከየት ወጥቶ? ከኪሩቤል። የእግዚአብሔር ክብር ከኪሩቤል። ኪሩቤል እኮ መልአክ ነው። ኪሩብ አንድ፣ ኪሩቤል ብዙ ቁጥር፣ ሱራፌል ብዙ ቁጥር፣ ሱራፊ አንድ። የእግዚአብሔር ክብር ከኪሩቤል ላይ ወጥቶ ነው የሚለው። ለምን ኪሩቤል ይወጣል? እግዚአብሔር አምላክ በራሱ አይገለጽም? ከዛ ምን ሆነ? ኪሩቤል ላይ ወጥቶ በአደባባዩ ላይ ሞላ። ስለዚህ ይሄ የሚያሳየን እግዚአብሔር አምላክ በኪሩቤል በተባሉት በመላእክት ክብሩን እንደሚገልጽ ያሳያል። በጣም የሚገርመው ጳውሎስ ለስዕል ብቻ አይደለም ለመስቀል አንጻር ያዕቆብ አውቆ እንደሰገደ ጳውሎስ ጠቅሶልን እናገኛለን። ያዕቆብን አንስቶ ወደ ሐዲስ ኪዳን ስንመጣ ማለት ነው። የዕብራውያን መልእክቱ ሐዋርያ ቅዱስ ጳውሎስ ምዕራፍ 11 ላይ እንመልከት። የዕብራውያን መልእክቱ ሐዋርያ ቅዱስ ጳውሎስ ምዕራፍ 11 ላይ የያዕቆብን ድርጊት እንዲህ እያለ ያመሰግናል። ያዕቆብ ይኸው ዕብራውያን 11 ቁጥር 21 ላይ ቪዲዮ ማበራው እንድታነቡት ነው፣ ጥቅሱ አለው ለሚለው ማለት ነው። ያዕቆብም ሲሞት ይላል በእምነት የዮሴፍን ልጆች እያንዳንዳቸውን ባረካቸው ይላል። ይህን እየተናገረ ያለው ጳውሎስ ነው። ዕብራውያን መልእክት ላይ የያዕቆብን ታሪክ እየነገረን ነው። የአብርሃም ልጅ ይስሐቅ፣ የይስሐቅ ልጅ ያዕቆብ ነው። ተመልከቱ። ያዕቆብም ሲሞት በእምነት የዮሴፍን ልጆች እያንዳንዳቸውን ባረካቸው አለ። ይህን ከተወሰደ ጳውሎስ ከኦሪት ዘፍጥረት የያዕቆብን ታሪክ አመጣና እያመሰገነው ነው። እንግዲህ በዘንጉም ይላል። ልብ በሉ፣ ዘንግ እንጨት ነው፣ ጎዝ ነው፣ አይናገርም፣ አይጋገርም። በዘንጉም ጫፍ ተጠግቶ ሰገደ ይላል። ጳውሎስ ይህንን እየጠቀሰ ያለው ያዕቆብ ጣዖት እያመለከ ነው እያለ ነው። ለምንድነው በዘንጉ ጫፍ ተጠግቶ የሰገደው? ዘንግ እኮ ነው፣ እንጨት ነው። ግን ለምንድን ነው እዚህ ያደረገው? ያዕቆብ እንደምታውቁት የይስሐቅ ልጅ ነው። ይስሐቅ ደግሞ ያዕቆብ ልጅ ነው። የያዕቆብ 12 ነገድ አለ። ከ12ቱ ነገድ ክርስቶስ ከይሁዳ ነገድ ተወልዶ የይሁዳ አንበሳ ስለሚባል ክርስቶስ ከይሁዳ ነገድ ስለሆነ ተሰቅሎ በዕፀ መስቀል በእንጨት ተሰቅሎ ስለሚያድነን ያንን መስቀል ብሉይ ኪዳን ላይ ሆኖ በዘንጉ ጫፍ ሆኖ ሰገደ። በጣም የሚገርመው ገና ከልጅ ተወልጄ አድንሃለሁ የሚለው ቃል ትንቢት ገና አልተፈጸመም። ሲፈጸም ግን በዚህ እንጨት ላይ ዘንግ ላይ ተሰቅሎ ሞቶ ነው የሚያድነን ቤዛ የሚሆነን ለማለት በዘንጉ ጫፍ ተጠግቶ መስገዱን ጳውሎስ የያዕቆብን ድርጊት አምቶ እዚህ ዕብራውያን መልእክት ላይ ዘግበልን ማለት በዘንጉ ጫፍ ተጠግቶ ሰገደ ይላል። ያዕቆብ ተራ ሰው አይደለም። ከእግዚአብሔር ጋር የታገለ ነው። ከእንግዲህ ስም ያዕቆብ አይባልም ሳይል የተባለ ነው። እንደውም ከእግዚአብሔር ጋር ታግለ አሸንፋል የተባለ ነው። ያዕቆብ ተራ ሰው አይደለም። ለእግዚአብሔር እና ለመላእክት ያለ ልዩነት የማያውቅ ለእንጨትና እግዚአብሔርን ለይቶ የማያውቅ የሚባል አይደለም። በዘንጉ ጫፍ ተጠግቶ ሰገደ ይላል። ይህን እየጠቀሰ ያለው ጳውሎስ ከኦሪት ዘፍጥረት አንስቶ ነው። ይህን እንጨት ዘንግ ለምንድን ነው የጠቀሰው ጳውሎስ? ከያዕቆብ ታሪክ ያንን መዞ የወሰደው ክርስቶስ በዕፀ መስቀል ተሰቅሎ እንደሚያድን ለማሰብ ያችን ዕፀ መስቀል ከሩቅ ሆኖ ተሳለማት፣ ሰገደ እንጂ ጭራሽ እንደው። ስለዚህ ለስዕል መስገድ፣ ለእንጨት መስገድ ክልክል ነው የሚል መጽሐፍ ቅዱሳዊ ክፍል የለም። ማናቸውም የተቀረጸ ምስል ለአንተ አታድርግ የሚለው ምንድን ነው? ጣዖት አምልኮን ይከለክላል። መጽሐፍ ቅዱስ ምን ይከለክላል? ጣዖት አምልኮን ይከለክላል። ጣዖት አምልኮ በምንም አይነት በቤተክርስቲያናችን አይፈቀድም። ይሄ ለማንም ሰው የተከለከለ ነው። እንደምታውቁት በቤተክርስቲያናችን የጨረቃ፣ የፀሐይ፣ የከዋክብት በማናቸውም ነገር በምንም የሚመሰል ነገር አድርጎ መንቀሳቀስ ፈጽሞ የተከለከለ ነው። ይሄ ደግሞ እንደምታውቁት የመላእክትንም ሆነ በነገራችን ላይ የጻድቃንንም ሆነ የሰማዕታትንም ሆነ በቅርጽ መልክ ማድረግ አይፈቀድም። ስዕልና ቅርጽ ይለያያል። እንደምታውቁት በተደጋጋሚ ጊዜ የስዕል ኤግዚቢሽን ሲባልና እንደምታውቁት የቅርጽ ኤግዚቢሽን ማነው የፎቶ ኤግዚቢሽን ይለያያል። ምክንያቱም ሁለቱ የተለያዩ ጉዳዮች ስለሆኑ ማለት ነው። ስለዚህ
በስዕል በተመለከተ ቤተክርስቲያናችን ጥርት ያለ ትምህርቷ ይሄን የመሰለ ነው። ስለዚህ በእንጨትም የሰገደ ያዕቆብን አነሳ። ለስዕል ደግሞ ቅድም እንዳየነው የእግዚአብሔር ክብር ተገለጠበት ነው። ሌላው ከዚህ ጋር ተያያዘ ይሄ አሁን ያለ ነው ወይ? ይሄ መጽሐፍ ቅዱሳዊ ትምህርት አሁን ያለ ነው ስንል አይደለም። ተመልከቱ እዚህ ጋር ዘ ሰከንድ ኢኩሜኒካል ካውንስል ኦፍ ኒሲያ የኒቅያ ሁለተኛው ጉባኤ ላይ ከ787 እስከ 788 የሆነው ላይ ምን እንደሚል ተመልከቱ። እዚህ ጋር ላንብብ። ላይፍ ጊቪንግ ክሮስ ይላል። ወሃበ ህይወት የሚሰጠው ክሮስ ይላል። ሶ ኦልሶ ይላል፣ ይቅርታ፣ ሶ ኦልሶ ዘ ቬነረብል ኤንድ ሆሊ ኢሜጅስ ሚላል። ቬነረብል ኤንድ ሆሊ ኢሜጅስ ነው የሚለው። መስቀል ምንድን ነው ይላል? ወሃበ ህይወት። በመጽሐፍ ቅዱስ እንደምታውቁት ከጌታዬ ከክርስቶስ መስቀል በቀር ሌላ ትምክህት ከኔ ይራቅ ብሏል ጳውሎስ ትምክህቴ ብሏል መስቀልን ገላትያ 6:14 ላይ ከጌታዬ ክርስቶስ መስቀል ሌላ ትምክህት ከኔ ይራቅ ነው። ከዛም ላይፍ ጊቪንግ ክሮስ ሶ ኦልሶ ዘ ቬነረብል ኤንድ ሆሊ ኢሜጅስ ነው ያለው። በአማርኛ ይሄ ምን ማለት ነው? ወሃበ ህይወት የሆነው መስቀል እንዲሁም የተከበሩ የተቀደሱ ምስሎች ቬነረብል ኤንድ ሆሊ ኢሜጅስ፣ ስዕል፣ ቅዱሳት ስዕላት የሚባሉት እኛ አይደለም ያጸደቅ ነው። ሲጀመር ኒሲያ ጉባኤ ኢትዮጵያ ውስጥ አይደለም የተከናወነው፣ ራሱ ሰከንድ ኢኮኖሚካል ካውንስል ኦፍ ኒሲያ በኒቅያ ሁለተኛ ጉባኤ። እሺ የመጀመሪያው አባት የቅዱስ ዮሐንስ ወንጌላዊ ደቀ መዝሙሬው ደግሞ አውግስጢኖስን ደግሞ ተመልከቱት። አግናጢዮስ ምጡል አንበሳ የሚባለው ዘጋድ ቤረር ጸዋሬ ክርስቶስ የተባለው በ107 ይሄ ማለት አሁን አፄ ዘርዓ ያዕቆብ ነው ይሄ ስለ መስቀል ስግደት ያመጣው። ከአፄ ዘርዓ ያዕቆብ በፊት እንደዚህ ለስዕል መስገድ የሚባል ነገር የለም። ይሄ 107 ኤዲ ነው። ማነው ስሙ? አግናጢዮስ ዘጋድ ቤረር ጸዋሬ ክርስቶስ የተባለው ማለት ነው። ምን አለ? ማንም ይላል ቅዱስ መስቀሉን ሲክድ ይላል የዚህ ዓለም ገዥ ይደሰታል። መስቀሉ የዲያብሎስ ምንድን ነው አለ? ኃይል ድምንሻ ነው። ከእንደገና መስቀሉን ባየ ጊዜ ይንቀጠቀጣል፣ ሰምቶ ይፈራ ይላል። ይህ የሚናገረው ማን ነው? አግናጢዮስ። እሺ አምብሮስስ ምን አለ? አምብሮስ ደግሞ 397 ዓ.ም ይሄ እንግዲህ 14ኛው መቶ ክፍለ ዘመን ነው። አፄ ዘርዓ ያዕቆብ ነው ያመጣው። ከዛ በፊት አልነበረም ለመስቀል መስገድ ምናምን ለሚል ሴንት አምብሮስ ምን አለ? ወይም ክርስቲያን ወርሺፕ ዘ ክሮስ ይላል። ክርስቲያኖች ይላል፣ ይቅርታ፣ ክርስቲያኖች ለመስቀል ሲሰግዱ ወርሺፕ ማለት መስገድ ነው። በዚህ አንቀጽ ወርሺፒንግ ዘ ክሮስ ይላል። ኢት ኢዝ ኖት ዘ ውድ ዘይ አር ወርሺፒንግ፣ የሚያመልኩት ለእንጨቱ አይደለም፣ በት ክሪስት ሁ ዴድ አፖን ዘ ክሮስ፣ የሚያመልኩት ክርስቶስን ነው ያለ። ወይን ክርስቲያን ነው የሚለው እዚህ ነው። ወርሺፕ ዘ ክሮስ ለመስቀል ሲሰግዱ ኢት ኢዝ ኖት ዘ ውድ ዘይ አር ወርሺፒንግ፣ እንጨቱን አይደለም የሚያመልኩት። የካህናት መስቀል ስንሳለም እናከብረዋለን እንጂ መስቀልን የምናመልከው ግን ማን ይላል? በት ክሪስት ሁ ዴድ አፖን ዘ ክሮስ ይለናል አውግስቲን። እቺ መጽሐፍ አማዞን ላይ ያለች ዘ ሮል ኦፍ ኢሜጅስ ኤንድ ዘ ቬኔሬሽን ኦፍ አይከንስ ኢን ኦሪየንታል ኦርቶዶክስ ቸርች ምትል ስዕላት በኦሪየንታል በግብፅ ይኸው ሲሪያን፣ አርሜኒያ፣ ኮፕቲክ ኤንድ ኢትዮጵያን ትራዲሽን። ይሄ መጽሐፍ አማዞን ላይ ያለ ገዝታችሁ ማንበብ ትችላላችሁ፣ ለጠለቀ እውቀት ስለሚረዳ ማለት ነው። ስለዚህ ለመስቀል ስግደት እንደሚገባ ከዚያ ያየ ማለት ነው። የኤፌሶን ጉባኤ ላሳያችሁ ደግሞ ኢኮኖሚካል ካውንስል ኤፌሶን ጉባኤ ደግሞ ምን ብሎ አጸደቀ? ላይክዋይዝ ኦልሶ ይላል እንዲሁም ለማለት ነው። አይ ሪሲቭ ኤንድ ቬኔሬት ያለ ዘ ኢሜጅ ኦፍ ዘ ሆሊ ኤንድ ሞስት ላውደብል አፖስቶልስ። በጣም ይገርማል ይሄ። ላይክዋይዝ ኦልሶ አይ ሪሲቭ ነው ያለው ኤንድ ቬኔሬት። ይሄ ነው የኤፌሶን ጉባኤ በ431። ስለዚህ አይ ሪሲቭ ኤንድ ቬኔሬት ነው ያለው። እቀበላለሁ ከእንደገና አከብራለሁ። ምን? ዘ ኢሜጅ ኦፍ ዘ ሆሊ ሞስት ላውደብል። ማንን? ሐዋርያትን፣ ነቢያትን፣ ሰማዕታትን፣ እንደውም ኖላዊ የሆኑ አባቱ ስዕል እቀበላለሁ ይላል። ይህን የሚናገረው የት ነው? ኤፌሶን ጉባኤ ኢኮኖሚካል ካውንስል ላይ። እንደውም ይላል መሰላችሁ በጣም በስዕል ላይ ጽሑፍ ጸሐፊው ይሄ ዮሐንስ ዘደማስቆ ኤክስፖዚሽን ኦፍ ዘ ኦርቶዶክስ ፌዝ በተባለው መጽሐፉ ቡክ 4 ላይ ቻፕተር 16 ላይ ዚስ ኢዝ አንሪትን ትራዲሽን ይላል። ያልተጻፈ ትውፊት ነው፣ ኦራል ትራዲሽን ነው ይላል።
ለምን just as is also the worshiping toward the east ወደ ምስራቅ ዞሮ መጸለይና the worship of the cross አይታችሁ ለመስቀል መስገድ and very many other similar things ይላል። ይሄን የሚናገረው ዮሐንስ ዘደማስቆ ነው። exposition of the Christian faith በተባለው book 4 chapter 16 ላይ ማለት ነው። ከዛ እንደውም ይላል ስላድኑ ለምን እንደምንጠቀመው ለሚለው ዮሐንስ ዘደማስቆ in orthodox tradition ይላል it is accepted that icons are a living memorial to the divine energy ይላል። ምኖች ናቸው? አይከንስ ምንድን ናቸው አለ? ሕያው የሆኑ የመለኮት ኃይል መገለጫ ናቸው። it's accepted that icons are a living memorial to the divine energy ነው ዮሐንስ ዘደማስቆ። ስለዚህ በመጽሐፍ ቅዱስ ትምህርትም ሆነ በቀደምት አባቶች ትምህርት ይሄው ዮሐንስ ዘደማስቆ ብናየው የኒቂያ ጉባኤ ሁለተኛውን ብንመለከተው ብዙ ሰው የሚያውቀው የኒቂያ ጉባኤ አንደኛው ነው፣ አርዮስ የተወገዘበት አይደለም። ሁለተኛው ጉባኤ ያለ ዓለም አቀፍ ጉባኤ ስለ ስዕላት፣ ስለ ቅዱስ መስቀል የጸጋ ስበት እንደሚገባቸውና ክብር እንደሚገባቸው የተገለጸበት ነው። አጼ ዘርዓ ያዕቆብ አይደለም ይህንን የደነገገው፣ በመጽሐፋዊ ስናደርገው። ለዚህ ነው ብዙ ሰዎች ተረት የሚመስላቸው በቅርብ የመጣ የሚመስላቸው እንደው አጼ ዘርዓ ያዕቆብ ዝም ብሎ ልክ ከደቂቀ እስጢፋኖስ ጋር አያይዘው የሚናገሩ ሰዎች እውቀት የሚጎሉ አነጋገር መሆኑን በዚህ እንረዳለን ማለት እና አግናጢዮስን ማየት ይቻላል። አምብሮስን ስንመለከተው ራሱ እኛ ለመስቀል ስንሰግድ መስቀል እያመለክን አይደለም የምናመልከው ማን ነው አለ? ክሪስት who died upon the cross ያ ክርስቶስ የተሰቀለውን ክርስቶስን እናመልካለን እንዳለው ማለት ነው። በዚህ መንገድ ስለ ቅዱሳት ስዕላትና መስቀል እንገልጻለን ማለት ነው። ስለዚህ ባጭሩ ሳጠቃለው ስለ ስዕላት ጊዜ ያሉሰር ሌሎች ወንድሞች ስላሉ ስዕልና ቅርጽ ይለያያል። በድንጋይም ይሁን በካርቶን ወይም ደግሞ በእብነበረድ አሊያም ደግሞ በከበረ ድንጋይ አሊያም ደግሞ በየትኛውም አይነት መንገድ የጣዖታትን የአዋፋትን ወይ ደግሞ የአራዊትን ስዕል አይቶ መስገድ አይፈቀድም። የኛ እንደዛ አይደሉም። ምንድናቸው? የኛ የእግዚአብሔር የክብሩ ምንድናቸው? መገለጫዎች ናቸው። በነገራችን ላይ እዚህ አሁን የጠቀስኩላችሁ ትንቢተ ሕዝቅኤል ምዕራፍ 10 ላይ ከአንድም ሁለት ጊዜ እየደጋገመ ነው የእግዚአብሔር ክብር ከኪሩቤል ላይ ወጥቶ ይላል እየደጋገመ። ቁጥር 10 ላይ ይደግመዋል። በነገራችን ላይ የእግዚአብሔር ክብር ከኪሩቤል ላይ ወጥቶ ይላል እየደጋገመ። በተደጋጋሚ ጊዜ የሚጠቅሰው እዚሁ ምዕራፍ 10 ላይ ከአንድም 3 ጊዜ ተመልከቱ። አሁን 10 ስንት ነው? ቀደም ያነበብኩላችሁ ቁጥር 4 ላይ የእግዚአብሔርም ክብር አይደለም ይላል ከኪሩቤል ላይ ወጥቶ በቤቱ መድረክ ላይ ቆም ይላል። እዚሁ ቁጥር 18 ተመልከቱ ደግሞ እዚሁ ምዕራፍ 10 ላይ ማለት ሕዝቅኤል ላይ 18 ላይ የእግዚአብሔር ክብርም ከቤቱ መድረክ ላይ ወጥቶ በኪሩቤል ላይ ቆመ ይላል። ኪሩቤል ምንድን ናቸው? መላእክት ናቸው፣ ፍጡራን ናቸው። በኪሩቤል ያ ማለት መልአኩ ቅዱስ ሚካኤል አናት ላይ ሄዶ ቆመ ማለት ነው? አይደለም። ኪሩቤልም ክንፎቻቸውን ዘረጉ፣ እኔም እያየሁ ከምድር ከፍ ከፍ አሉ። በጣም የሚገርም ነው። በወጡም ጊዜ በመንኮራኮራቸው ባጠገባቸው ነበሩ። በእግዚአብሔርም ቤት በምስራቁ በር መግቢያ ቆሙ። የእስራኤልም ክብር በላያቸው ላይ ነበረ ይላል። ስለዚህ የእግዚአብሔር ክብር ከኪሩቤል ላይ ወጥቶ እግዚአብሔር አምላክ በኪሩቤል ላይ ተገልጾ በመላእክት ተገልጾ እናገኛለን ማለት ነው። ስለዚህ መጽሐፍ ቅዱስ የከለከለው ለጣዖት የምንሰግደውን ለጣዖት የሚቀረጽ ማንኛውም አይነት የጨረቃ በከዋክብት በየትኛውም ነገር የሚመሰል እንጨት ጠርቦ ድንጋይ ያለሰው ማምለክ አይፈቀድም እንጂ የተቀረጸማ አታርግ ከተባለማ ታቦት እንዲቀረጽ ያዘው ማን ነውና? ታቦትን ስራ ያለው እግዚአብሔር አምላክ አይደል እንዴ ያለው? ታቦትማ ጣዖት ከተባለማ የመጀመሪያው ጣዖት ሰሪ ማን ነው እያልን ነው። ጽርፈት እኮ ነው የራሱ እግዚአብሔር አምላክ እንዲህ እንደማያደርግ ስለምናውቀው ማለት ነው። ስለዚህ በቤተክርስቲያናችን እነዚህ ሁሉ ክልከላዎች እንዳሉ መታወቅ አለባቸው የሚለው ነገር ለማስገንዘብ ነው። በኋላ ላይ የሚጎድል ነገር ካለ ጨምራለሁ። እግዚአብሔር ያክብርልኝ። እሺ፣ እናመሰግናለን በጣም ዲያቆን ዘማርያም እግዚአብሔር ይስጥልን። አንድ መልሶቹን ሊመለሱና ከዛ የሚጨመር ነገር ካለ ጨምረን ጥያቄ ካላቸው ዮኒም ያሬዶም እድል እንሰጣለን እና ያሬድና ዮኒ ብንጠይቅ አይሻልም? በመሀል ላይ ሙሉውን እንትን ከተባለ በኋላ ጥያቄ ከሚኖር ከመልፋት ያለንን ጥያቄ ይቺን አጠር አድርጌ ብጠይቅ ጥሩ ነው ብዬ አስባለሁ። ምክንያቱም ኤክስፕሌን ስላደረገልኝ አንዳንድ ጥያቄዎች ስላሉኝ እሱንም ገረፍ አድርጎ ቢሄዱ ይሻላል። አንዳንዶቹ ሌሎቹ ሀሳብ ሲሰጡበት ሜይ ቢ ጥያቄ በዛው ሊመለስ ይችላል ብዬ አስቤ ነው። ግን ችግር የለውም። እሺ ከስር ወይ አጠር ያለ ስላለ እኔ
የአንድ ደቂቃ እንትን ነው። በጣም እጅግ ደስ የሚል ማብራሪያ ነው። እግዚአብሔር ይስጥልኝ፣ ክበርልኝ። ከዚህ በፊትም ታስታውሱ እንደሆነ አንዳንድ ጥያቄዎች በቤተክርስቲያን ኖረውኝ ቤተክርስቲያንም እግዚአብሔር ይመስገን ጥያቄው ተመልሷል። ምክንያቱም ስለነ ቅዱስ ጊዮርጊስ ጠይቄ እንዴት ቢራ ላይ ሊሆን ይችላል ምናምን የሚል ጥያቄዎች ነበሩኝ። ኮንሰርቶች በሚኖሩበት ጊዜ ብዙዎቹ ያልደፈሩትን ደፍረን ዛሬ እግዚአብሔር ይመስገን በኦርቶዶክስ በዓላት ጊዜ ታላላቅ በዓላት ጊዜ ኮንሰርት የሚባል ዘፈን የሚባል አጠገብ እንዳይደርስ ተደርጓል። ሁሉም አድርጓል። ይነሳል ቅዱሱ ከጠርሙሱ ተብሎ ደግሞ የተባረከ እንቅስቃሴ ተደርጎ የምናየው ውጤት መጥቷል። አሁንም በስዕላት ላይ ያለኝ ጥያቄ ምንድን ነው? ወንድማችን ሲያብራራ ሰምቼዋለሁ። ስለዚህ በመጀመሪያ ስለ እባብ ያለው ነገር አለ። እባቡን ሙሴ ይዞ ሲያድንበት ነበር ማለት ስለ እባቡ እየተሰገደለት አልነበርም። እኔ እያወራሁት ያለው ስለ ስዕላት መስገድ ነው። አንደኛው እሱ ነው። ምንድነው? እባቡ እያዳነ እየታየ ነበረ እግዚአብሔር ብሎት አድርጎት ከዛ በኋላ ምን ያድርጎታል? ሲያድንበት ሲፈውስበት የእግዚአብሔር ኃይል ስላለበት እየፈወሰበት ነበር። ያ ማለት ግን ለዛ ነገር ተሰገደለት ማለት አይደለም። አንደኛው እሱ ነው። ሁለተኛው የኢየሩሳሌም ከተማን ስዕል ሳላት ማለት ለስዕሉ ስገድ ማለት አይደለም። ስዕሉን ሳለ ማለት ለስዕሉ ስገድለት ማለትም አይደለም። አሁንም ደግሜ ይሄንን ፖይንት ማስቀመጥ እችላለሁ። ሶስተኛው ምንድነው? ዕብራውያን ላይ እንደተናገረው 11:21 ላይ ምን ይላል? በዘንጉም ጫፍ ተጠግቶ ሰገደ ማለት ለዘንጉ ነው ወይ የሰገደው? ይህን ቆም ብሎ ማሰብ ያስፈልጋል። ለዘንጉ ሳይሆን የሰገደው በዘንጉ ጫፍ ዘንድ ሆኖ ለማን ተሰገደ ነው? ለእግዚአብሔር አምላክ እንጂ ለዘንጉ አልተሰገደም። የዘንጉን ጫፍም ተጠግቶ ነው የሚለው። ተጠግቶ ሰገደ ማለት ለዘንጉ ጫፍ ወይም ለዘንጉ ሰገደ ማለት አይደለም። የእኔ ጥያቄ ምንድነው? አሁንም አይ ቲንክ ይሄንን ነገር ያሬዶም ይጋራኛል። ምንድነው ለስዕል ስገድለት የሚል ነገር እዛ ላይ እያየው አይደለሁም። ስለ መስቀል ምንም ጥያቄ የለኝም። ስለ መስቀል፣ ስለ ስላሴ፣ ስለ እነዛ ምንም አይነት ጥያቄ፣ ስለ ምልጃ ምንም ጥያቄ የለኝም። ምክንያቱም መጽሐፍ ቅዱስ በቂ ሆነ መልስ አለ። በቂ ከምንም በላይ መጽሐፍ ቅዱስ ይመልሳል። ስለዚህ የስዕሎቹ ናቸው በብዛት ደግሞ የምናያቸው ስዕሎች በየቤቱ ከሄድ አንተም ታውቀዋለህ ብዬ አስባለሁ። በተለይ ያሬዶ የነ ሮበርት ፖል ስዕሎች ናቸው ያሉት። አሜሪካን ዋይት ፒፕል ነው ስዕሎቹ ያሉት አብዛኛው እንደምናየው። አብዛኛው ሰውም ፔጁ ላይ ለጥፎ እንትን የሚለው በስነ ስርዓት የነጮቹን ስዕል ነው ምናል። ስለዚህ እሱን ነገር ላይ ነው ኮስችን ያለ። ሌላው ስለ መስቀል አንድ ወንድማችን ባለው ላይ ትንሽ ቅሬታ አለኝ። ምንድን ነው የሚለው መሰለ? ስለ መስቀሉ ከተናገረ የመስቀል አድርጎ እንትን ባለው ጊዜ መስቀሉ ፓወሩ ሀያል ነው ባለው ጊዜ መስቀሉ የማይሰራበት ቦታዎችም አሉ። ለምን ራፐሮች አድርገው መስቀል እንደ ቡድ መጥፎ ነገር ሲያደርጉበት ያለው መስቀል አድርጎ ብዙ አልባሌ ነገር የሚያደርጉ ሰዎች ያለው። ኢት ዲፔንድስ ኦን ሃው ዩ ዩዝ ዘ ክሮስ። የምትድንበት ሆነ አምነበት ከሆነና ለጌጥ የሚያደርገው የተለያየ ስለሆነ እሱን ቆም ብሎ ቢታይ ማስተዋል ይኖራል ብዬ አስባለሁ። ስለዚህ እነዚህ ጥያቄዎቼ አሁንም ለስዕል ስገዱ የሚለውን ፈርም አድርጎ ከመጽሐፍ ቅዱስ የሚያስረዳኝ ሰው ካለ እጅግ ደስ ይለኛል። ያ ነው የኔ ጥያቄ፣ ሌላ ነገር የለም። አመሰግናለሁ። እሺ፣ በጣም አሪፍ መልካም አሪፍ ጥያቄ ነው። ዘማርያም ያው ያነሱ ስላለ ዘማርያም ይሄዱበትና ከዛ ሌሎቻችን ሀሳብ እንሰጥበታለን። አይ ቲንክ መጀመር ያለብን ከምንድነው ስግደት ምንድን ነው ከሚለው መጀመር አለብን። አሁን እሺ፣ ተመልሻለሁ። ስልክ እየደወሉ አትደውሉብኝ ፕሊዝ። እሺ፣ ስግደት ራሱ ምንድን ነው? መጽሐፍ ቅዱስ ስግደትን እንዴት ይፈታዋል? አሁን ቅድም ዲያቆን ዘማርያም ወርሺፕ ማለት ስግደት ነው ብለው ሲፈቱን ሰምታችኋል። አንዳንድ ሰው ወርሺፕ ማለት አምልኮ ነው ብሎ ይተረጉመው ይሆናል። ግን አንድ ነገር ላሳይና ስግደትን ከሱ መጀመር አለብን ብዬ አስባለሁ። ኦኬ፣ እሺ። አሁን የማሳያችሁ መጀመሪያ አማርኛ ላሳያችሁ። ዮሐንስ ራእይ ምዕራፍ 3 ቁጥር 9 እንዲህ ይላል። ዮሐንስ ራእይ ምዕራፍ 3 ቁጥር 9 እንዲህ ይላል። ምን ይላል? እነሆ አይሁድ ሳይሆኑ አይሁድ ነን ከሚሉ ነገር ግን ከሚዋሹ ከሰይጣን ማህበር አንዳንዶችን እሰጥሃለሁ። እነሆ
መጥተው በእግሮች ፊት ይሰግዱ ዘንድ እኔም እንደወደድኩ ያውቁ ዘንድ አደርጋቸዋለሁ ይላል። ለማ በሰርዴስ ወዳለው ወደ ቤተክርስቲያን መልአክ። የቤተክርስቲያን መልአክ ሲል የቤተክርስቲያን አለቃ ማለት ነው። ለምሳሌ እኛ በአሁኑ ጊዜ በቤተክርስቲያናችን ያሉ አባቶቻችንን መልአከ ጽዮን፣ መልአከ ታቦር፣ መልአከ እንደዚህ ነው የምናቸው ማለት ነው። አለቃ መልአክ ማለት አለቃ ማለት ነው። ለቤተክርስቲያኑ አለቃ በሰርዴስ ያለው ለቤተክርስቲያኑ አለቃ ክርስቶስን ብሎ ይናገረዋል። እነዚህ አመጣልሃለሁ በፊት አይሁድ ሳይሆኑ አይሁድ ከሚሉ ከሚዋሹ ከነዚህ ከጣም ማይባላት ከነዚህ ክፉ ሰዎች መጥተው እግሮች ስር እንዲሰግዱ አደርጋለሁ ይላል። በእግሮች ፊት ምን እንዲሉ ይሰግዱ ዘንድ እኔም ደግሞ እንደወደድኩ ያውቁ ዘንድ አደርጋቸዋለሁ። ስግደት የምትላለች አሁን ውሰዱ። መጽሐፍ ቅዱስ ላይ ስግደት፣ ሰገደ፣ መስገድ የሚለው ለማን እንዴት ነው የጠቀመው? ለምሳሌ እግዚአብሔር አምላካችን ኢየሱስ ክርስቶስ ብርሃን ይባላል። ሐዋርያትም ብርሃን ተብሏል። ለምሳሌ የስጋ አባቴን አባታችን ላለው ዮንዬ ለምሳሌ ሲያረጅ ወደፊት ወይ ያሬዶ ልጆች አላቸው። ነገ ስናገኛቸው የገሌ አባት ወይ ደግሞ አባታችን እንላቸዋለን። ደግሞ ዞር ደግሞ ጸሎታችን ላይ አባታችን እንላለን። አንድ አባት ስናገኝ አባታችን ቡራኬ ውስጥ እንላለን። እግዚአብሔርንም አባታችን ብለን እንጠራለን። እዴ ምን እያደረግን ነው? መጽሐፍ ቅዱሳዊ ነው። ክርስቶስን ብርሃን ብለን ቅዱስ ጳውሎስንም ብርሃን እንላለን። ምን እያልን ነው? መጽሐፍ ቅዱስ ስግደት የሚለው እንዴት ይፈቷል? ልክ አሁን ብርሃን ለክርስቶስም ለሐዋርያቱ አንድ ቃል እንጠቀማለን። ኦኬ፣ ግን ለክርስቶስ ሲነገር ለሐዋርያቱ ሲነገር ዴፊኒሽኑ እኩል ነው አይደለም። ስግደት የሚለው እዚህ ጋር ታዲያ እግዚአብሔር አምላካችን ክርስቶስ መጥተው እንዲያመልኩ አረጋለሁ፣ አንተን አምላክ አረጋለሁ፣ መጥተው ሰዎች እንዲያመልኩ አረጋለሁ እያለ ነው። ኦኬ፣ እንግሊዝኛው ምን ይላል? እንግሊዝኛው ይሄንን ስግደትን ምን ብሎ ይፈተዋል? ወርሺፕ ይሏል ወይስ አይለው የሚለው ላሳያችሁ። ኪንግ ጄምስ ይኸው ኪንግ ጄምስ ባይብል ላይ ያለሁት ሬቨሌሽን ላይ ሬቨሌሽን ቻፕተር 3 ቨርስ 9 ላይ ሚሏል ይሁት ቢሆልድ I will make them for the synagogue of Satan which say they are Jewish and are not but do lie. Behold, I will make them to come and worship before the feet and they know that I have loved thee. ወርሺፕ ይለዋል ስግደትን። ስለዚህ በመጽሐፍ ቅዱስ ወርሺፕ የሚለው አምልኮን ብቻ የሚይዝ አይደለም ማለት ነው። ኦኬ፣ ስለዚህ ወርሺፕ የሚለውን አምልኮ ብቻ ብላችሁ ለምታሱ ማለት ነው። ኤኒዌይስ ስግደት የሚለውን ዲፋይን ማድረግ አለብን። በመጽሐፍ ቅዱስ ስግደት ሲባል ምን ማለት ነው? ኦኬ፣ ለምሳሌ አንድ ክፍል ላሳይ። እሺ፣ በዚህ በመጽሐፍ ቅዱሳችን ላይ እንዲህ የሚል ቃል አለ። እሺ አንዴ መጽሐፈ ሳሙኤል አንደኛ ሳሙኤል ምዕራፍ 25 ቁጥር 33 አንደኛ ሳሙኤል ምዕራፍ 25 ቁጥር 33 አሳይና ወደ ዲያቆን ዘማሪያም ሄዳለሁ። አንደኛ ሳሙኤል ምዕራፍ 25 ቁጥር 33 ብዙ ጊዜ ነገር ፕሮቴስታንቶችን ጠይቄ አልመለሱልኝም። አጥተን እንመጣለን ብለው በዛው ቀርተውብኛል እና አጋጣሚውንም እንግዲህ ላንሳው ብዬ ነው። ግን እንየው ምን ይላል። ያው አንደኛ ሳሙኤል ላይ ያለሁት አንደኛ ሳሙኤል ምዕራፍ 25 ቁጥር 33 ምን ሌላ መጽሐፍ ቅዱስ ገባሽ? አንደኛ ሳሙኤል ምዕራፍ 25 ቁጥር 33 ሳሙኤል ቀዳማዊ ምዕራፍ 25 ቁጥር 33 እሺ እንዲህ ይላል። ዳዊትም አቢግያን አላት። ማንን? አቢግያን ምን አላት? ዛሬ እኔን ለመገናኘት አንቺን የሰደደ የእስራኤል አምላክ እግዚአብሔር ይመስገን አለ። እግዚአብሔርን አመሰገነ፣ አመለከ ማለት ነው አይደል? አመሰገነ ማለት አመለከ ነው። ምክንያቱም እግዚአብሔር ብሎ አድሬስ ተደርጓልና እግዚአብሔር ይመስገን አለና ወደ ደም እንዳልሄድ በእጄም በቀል እንዳላደርግ ዛሬ የከለከለኝ አእምሮሽ የተመሰገነ ይሁን አለ። እያመለካት ነው እንዴ? እግዚአብሔር ይመስገን ባለበት ሴም ወርድ አቢግያን አእምሮሽ የተመሰገነ ይሁን አላት። ቀጠልና ምን አመሰላችሁ? በዚህ አንቺም የተመሰገንሽ ሁኝ አላት። ምን እያለ ነው? ይሄን ያመጣውበት ምክንያት አለኝ። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር እናቱ ሆይ ሰላምታ ላንቺ ይገባሻል እያለን ምስጋና እናቀርባለን ለእመቤታችን። ዳዊት ለአቢግያ ምስጋና ሲያቀርብ ስህተት ካልሆነ ዳዊት ለአቢግያ አእምሮሽ የተመሰገነ ይሁን ሲል አንቺም የተመሰገንሽ ሁኝ ብሎ ምስጋና ሲያቀርብ
ስህተት ካልሆነ የአምላክና ድንግል ማርያምን አንቺ ጌታን የወለድሽ የአምላክ እናት ምስጋና ቅዱስ ገብርኤል እንዳስተማርን ማለት ነው። በኋላ እንመጣበታለን። ኤኒዌይስ ምን ለማለት ፈልጌ ነው? በመጽሐፍ ቅዱስ እግዚአብሔር ይመስገን በሚለው ወርድ ሰዎችም የተመሰገናችሁ ኑ ተብለዋል። ለእግዚአብሔር የተሰገደም አለ፣ ለሰዎች የተሰገደም አለ። ቅድም እንዳልኩ እግዚአብሔር ራሱ ክርስቶስ አምላካችን እኔ መጥተው በእግር ስር እንዲሰግዱ አደርጋለሁ ይላል። ስግደት መጽሐፍ ቅዱስ ስግደት ሁሉ አምልኮ ነው ወይ? ኦኬ፣ ስግደት የሚባለው አምልኮ ነው ወይ? ሰገደ ሲባል አንድ ሰው ኦዌይስ አመለከ ነው ወይ? ስለዚህ ከእሱ ጋር እያያዘን ስለ ቅዱሳት ስዕላትም አንስተን እንድንሄድ ስለምፈልግ ነው። ጥቅሶች ላሳይና ዲያቆን ዘማርያም ይቀጥላሉ። በዚህ በኦሪት ዘጸአት ምዕራፍ 25 ቁጥር 19 እንዲህ ይላል። የዮኒንም ጥያቄ በዛው አንዳንድ ነገር ልጨምር ብዬ ነው። ኦሪት ዘጸአት ምዕራፍ 25 ቁጥር 19 ከስርየት መክደኛው ጋር አንዱን ኪሩብ በአንድ ወገን ሁለተኛውን ኪሩብ በሌላ ወገን አድርገህ በአንድ ላይ ትሰራዋለህ። ኪሩቤልም ክንፎቻቸው ወደ ላይ ይዘረጋሉ፣ የስርየት መክደኛውንም በክንፎቻቸው ይሸፍናሉ፣ ፊታቸውም ይላል እርስ በርስ ይተያያሉ። የኪሩቤልን ፊት ወደ ስርየት መክደኛው ይመለከታሉ ይላል። ፕሮቴስታንቶችን ጠይቀን ያልተመለሰልን ሙሴ የኪሩቤልን ፊት አይቷል። ፊት ገጽ ማለት ነው አይደለ? ለምሳሌ እዚህ ያላችሁ ፕሮፋይል ፒክቸራችሁ ፊታችሁ ነው፣ ገጻችሁ ነው፣ መልካችሁ ነው። ሙሴ ምን አይነት ፊት ነው ታዲያ ያስቀመጠው? መቼም የእንስሳት ፊት አያስቀምጥም አይደል? ፊት የሚያውቀው ሙሴ የሰው ፊት ነው። ፊት ስሏል ሙሴ ማለት ነው። ፊት ቀርጿል ማለት ነው። ኦኬ፣ ፊት ስሏል። ያ ፊት ግን ሪሊ ያ ነው ማለት ነው? ኪሩብ ነው ማለት ነው? ሱራፊ ነው ማለት ነው? አይደለም። ሪፕሬዘንቴሽን ነው ማለት ነው። ገላጭ ነው ማለት ነው። ኦኬ፣ አይኮኖግራፊ ነው፣ አይከን ነው ማለት ነው። የሚወክል ነው ማለት ነው። ፊት ስሏል። ምን አይነት ፊት ሳለ? ኦኬ። በዚህ ደግሞ የሚገርመው ነገር በኪሩቤል በተሳሉበት በተቀመጡበት በታቦቱ ላይ ስግደት ይቀርብ ነበር፣ አምልኮ ይቀርብ ነበር እና ለኪሩብና ለሱራፊ እየተመለከ ነው አይደለም። ስለዚህ ስግደት ማለት ነው ዲፋይ መደረግ አለበት ማለት ነው። ኦኬ፣ ሌላ ልጨምር። በዚህ በአንደኛ ነገስት ላይ አንደኛ ነገስት ምዕራፍ 6 ቁጥር 28 ላይ አንደኛ ነገስት ምዕራፍ 6 ከቁጥር 28 እና ምዕራፍ 7ንም እናያለን። ቁጥር 28 እስከ 29 እንዲህ ይላል። ኪሩቤልንም በወርቅ ለበጣቸው፣ በቤቱ ግንብ ሁሉ ዙሪያ በውስጥና በውጭ የኪሩቤልንና የዘንባባ ዛፍ የፈነዳ አበባ ምስል ቀረጸ ይላል። በቤተ መቅደሱ ዙሪያ ሶሎሞን በቤተ መቅደሱ ዙሪያ አበባን ቀረጸ፣ ኪሩቤልን ሳለ አስቀመጠ፣ የፈነዳ አበባ ቀረጸ። በዚህ በቤተ መቅደስ የሚደረግ ነበረ፣ ቬነሪት ይደረግ ነበር፣ ስግደት ይሰገድ። ኪሩቤልና ሱራፊ እየተመለኩ ነው ማለት ነው ስለተሰገደ። ይሄ ብቻም አይደለም። የሚገርመው ነገር አንደኛ ነገስት እዛው ምዕራፍ 7 ላይ ኪሩቤልና ሱራፊ ብቻ አይደለም። ኪሩቤልና ሱራፌልን ደግሞ ፊት እኮ አስቀምጧል እኮ ሶሎሞን። ፊታቸው ብከይ ታየ። ታቦቱ ላይ አይደለም የሚያደርገው፣ አስተውሉ። በቤተ መቅደሱ ዙሪያ ነው የሳለው ይሄን። ኦኬ፣ እሺ። አንደኛ ነገስት ምዕራፍ 7 ቁጥር 29 ላይ ደግሞ ሌላም ተጨማሪ ነገር ስሏል። ምን? በክንፎቹ መካከል በነበሩ ሰንበሮች ላይ አንበሳዎችና በሬዎች ኪሩቤሉን ነበሩ። ከአንበሳዎቹና ከበሬዎቹ በታች ሻኩራ ይመስል ተንጠልጥሎ ነበር ይላል። አንበሳና በሬ እነማን ናቸው እንዴ? እግዚአብሔር በሰማይም በምድር ምልክት አታርጉ ያለ ምን ነው? ሶሎሞን አንበሳና በሬ ሲያደርግ እግዚአብሔር አልቀጣውም? እግዚአብሔር የፈቀደው እኮ ነው፣ አርግ እያለው እኮ ነው እግዚአብሔር። አንበሳና በሬ ምንድን ነው? ኦኬ፣ በዛ ውስጥ የእግዚአብሔር ክብር በሚገለጥባቸው በእነዚህ ውስጥ ስግደት ይቀርብ ነበር። ስለዚህ አንበሳና በሬ እየተመለኩ ነው ማለት ነው አይደለም። ዮሐንስ ራእይ ላይ እንዲህ የሚል ቃል እናገኛለን። ዮሐንስ ራእይ ችን ተናግሬ ላቁ። ዮሐንስ ራእይ ምዕራፍ 4 ላይ እንዲህ ይላል። በዙፋኑ ፊት ብርሌ የሚመስል የብርጭቆ ባህር ነበረ። በዙፋኑ መካከል በዙፋኑ ዙሪያ በፊትና በኋላ አይኖች የሞላቸው 4 እንስሶች ነበሩ ይላል። ፊተኛው እንስሳ አንበሳን ይመስላል ይላል። ፊተኛው እንስሳ ማን ይመስላል? አንበሳን። ሁለተኛው እንስሳ ጥጃን ይመስላል። ሶስተኛው እንስሳ የሰው ፊት ነበረው። አራተኛው እንስሳ ደግሞ የሚበረው ንስር ይመስል ነበር ይላል። አራቱ እንስሳ ምናቸው በግዕዝ? ኪሩብና ሱራፊ። መልካቸው ግን ምንድን ያለን? አንደኛው አንበሳ፣ ሁለተኛው ጥጃ፣ ሶስተኛው ሰው፣ አራተኛው
ንስር ይመስል ነበር ይላል። ይሄንን ቤተክርስቲያናችን ይሄንን ለማሳየት በምን ታስቀምጥልናለች? ኦኬ ለምሳሌ የስላሴን ስዕል አድኖ ላምጣ። የስላሴ ስዕል አድኖ ላይ አይከን ናቸው፣ ሪፕሬዘንታቲቭ ናቸው፣ ወካይ ናቸው ብያቸዋለሁ። እነሱ ናቸው እያልን አይደለም። ኦኬ ይህን እንመልከት። እዚህ ጋር ይታያቸው ብዬ አስባለሁ። እዚህ ጋር ሰው አለ፣ እዚህ ጋር ንስር አለ፣ እዚህ ጋር አንበሳ አለ፣ እዚህ ጋር ጥጃ አለ። ይኸው ጥጃው፣ ይኸው ንስሩ፣ ይኸው ሰው፣ ይኸው አንበሳ። ብዙ ሰው ፕሮቴስታንቶቹ ጭፍን ጥላቻ ስላለባቸው ይኸው እያመለካችሁ ጣዖት ይሉናል ማለት ነው። እነዚህን ትርጉማቸውን ስለማያውቁት መጽሐፍ ቅዱሳዊ እንደሆኑ ስለማያውቁ አሁን ይሄ በመጽሐፍ ቅዱስ ላይ ያለውን አንደኛ በስላሴ ዙፋን ላይ ያሉትን አርባቱን እንስሳ የሚገልጥ ነው። ሁለተኛ ደግሞ የስላሴን በገጸ አረጋዊ ለምን ሳልን፣ በሶስት ሽማግሌዎች ለምን ተሳሉ፣ ገጸ አረጋዊ ለምን ሆነ የሚለውን በኋላ ያብራሩታል። ስለዚህ አሁን ምንድን ነው የፈለግኩት እኔ እንደነዚህ ነገሮች ሲቀመጡ እንዴት ነው የምንረዳው? አይኮኖግራፊ ምንድን ነው? እነዚህ በእጅ ሲሳሉ ውስጥ ቀለም ምርጫ አለ። ይሄ ፎቶ ምናምን አለማወቅ ነው። ኦኬ አለመማር፣ በደንብ ኦርቶዶክስን አለማወቅ፣ ዝም ብሎ እንዝላልነት፣ ስንፍና። ጥቅቅ ብሎ የተማረ ሰው ለምን ራሱ የቀለም ምርጫዎቹ ራሱ ትርጓሜ አላቸው። ይሄ ራሱ እዚህ ጋር የምታዩት ከላይ የሚደረጉት ትርጓሜ አላቸው። ኦኬ ለቅዱሳኑ ሲሆን ትርጓሜ አለው። ለክርስቶስ ሲሳል፣ ለስላሴ ሲቀመጥ የራሱ ትርጓሜ አለው። ቀለም ምርጫውን ትርጓሜ አለው። ኦኬ ለምሳሌ ዲያቆን ዘማርያም ቅድም መጽሐፍ ቅዱስ ይዘው ነበር አይደል? አንዴ ትልቁ ላይ ሆኑ ጨርሻለችን አሳይቼ ላቁ። ከዛ ስግደቱን ዲፋይን አድርገን ለዮኒ የተመለሰውን ወደ ሌሎቹን ሄዳል። አንዴ ዲያቆን ዘማርያም መጽሐፍ ቅዱስን አንዴ ይክፈቱትና ከቨሩን አንዴ መስቀል ያለበትን ሀርድ ከቨሩን ያሳዩን ፕሊዝ። ዲያቆን ዘማርያም አሉ አለ ላሳይሽ። አዎ እኔ ልነስና እኔን ያሳንሱኝና አንዴ ከፍተው የቅዱ መጽሐፍ ቅዱስ እጆ ላይ የነበረው መጽሐፍ ቅዱስ ሃርድ ከቨሩን ያሳዩን። እሺ ትልቁ ላይ ሆኖ አንዴ መስቀሉን አንዴ ያሳዩን። እሺ ይሄ የጌታ መስቀል ነው። ፕሮቴስታንቱ በሚይዘው መጽሐፍ ቅዱስ ላይ አለ። ኦርቶዶክሳውያን በሚይዘው መጽሐፍ ቅዱስ ላይ አለ። ኦኬ ይሄ የጌታ እውነተኛ መስቀል የተሰቀለበት መስቀል ነው። አሁን ይሄ መጽሐፍ ቅዱስ እኔ ስመዋለሁ። ኦኬ እሳለመዋለሁ። መሳለም ማለት ሰላምታ መስጠት ማለት ነው፣ ማክበር ማለት ነው። አቅፈዋለሁ፣ ይይዘዋለሁ፣ እሳለመዋለሁ። ስዕል አድኖ ፊት ለፊት መጽሐፍ ቅዱስ ፊት ለፊት አድርጌ ለጸሎት እጠቀምበታለሁ። ይሄን መስቀል ሳይ የጌታ መስቀል ይሄ ነው የተሰቀለበት እያልን ነው። የመጽሐፍ ቅዱስ ማህበር ይሄን ሲያስቀምጥ፣ ካቶሊኩ፣ ፕሮቴስታንቱ፣ ኦርቶዶክሱ ይሄን ሲያስቀምጥ ይሄ ጌታ የተሰቀለበት ይሁን እኮ እያልን ነው አይደለም። አይከን ነው ማለት ነው፣ ሪፕሬዘንታቲቭ ነው ማለት ነው። ይሄን ስናይ ምን እናያለን? ቀራንዮ ህሊናችን ይሄዳል፣ መስቀሉ ላይ ይሄዳል። መስቀሉ ምልክታችን ነው። ባንዲራ አለን ኢትዮጵያ ለመሆናችን። ዮኒ ማን ነው ይባል በባንዲራ ይታወቃል። ያሬድ በባንዲራ ይታወቃል። ኢትዮጵያንን ፓስፖርት አለን። ክርስቲያኖች ምልክታችን መስቀላችን ነው። ምክንያቱም ሁሉ ነገራችን ቤዛ የሆነበት ጌታ ክርስቶስ ምልክታችን፣ ትምክታችን መስቀላችን ነው። መስቀሉን ስናይ እንለያለን። በምን? በቤዛነቱ የዳንን ብለን እንመሰክራለን። ይሄን መጽሐፍ ቅዱሳችን ላይ ማድረጋችን ለምንድን ነው? ሐዲሱ ኪዳን የተመሰረተው በዚህ ስለሆነ፣ ብሉይና አዲስ የጸኑት በዚህ ስለሆነ፣ ስለዚህ ለዚህ አይነ ህሊናቸው ወደ ቀራንዮ ሄዶ ስግደትን፣ ጸሎትን እናቀርባለን ማለት ነው። እና ከስግደቱ ጀምሮ ይቀጥሉና ዲያቆን ያሬዲ፣ በዚህ አጋጣሚ ይቅርታ ኢንተራፕት ስላደረግኩ። አሁን እኔ አንደርስታንድ ያደረኩት ነገር ምንድን ነው፣ ሁለት አይነት ስዕሎች አሉ ብለሃል ከቀለሙ ጀምሮ ስለምንለይ። ስለዚህ አሁን ስህተት የምትላቸውን ኮምፒውተርም እጅ ላይ ስላለ ስህተት የምትላቸውን ብዙ ኦርቶዶክሶች በየቤታችን በተለይ የሙቪ አክተሮች ስዕላቶች በየቤቱ አሉ። ስለዚህ ስህተት የምትላቸውን ስዕላቶች ከኮምፒውተር ላይ እያሳየህ በዚህ አጋጣሚ ወደ 1800 ሰው አለ እና እነዚህ ስዕሎች ቤተክርስቲያኗን አይወክሉም። አሁን ኮሜንቱን ብትከፍተው እርግጠኛ ነኝ የእያንዳንዱ ሰው የቲክታክ ፒክቸሩ የፊልም አክተር ነው በሙሉ የተሰበሰበው። እነዛን ስዕላቶች ኦርቶዶክስ ተዋሕዶ ቤተክርስቲያን እንዴት ነው አቮይድ ልታረጋቸው የምትችለው? በዚህ ጉዳይ ሀሳብ ብትሰጥበት። ቴንክ ዩ። ጥሩ። ቤተክርስቲያኗ አይደለችም። ቤተክርስቲያኗ እነዚህን ስዕላቶች አትጠቀምም። ቤተክርስቲያኗ በዚህ ስዕላት ላይ ስላ ለልጁ ይሄን ነገር አድርጋ ይሄን አድርጎ አላለችም።
ቅዱሳት ስዕላት አሏት በእጅ የሚሳሉ ሚስጥራትን ጠብቀው ከለሩ የራሱ ዴፊኒሽን ያለው የሚሳሉ ስዕሎች አሉ። ያንን ቤተክርስቲያን ለጸሎትም በቤተ መቅደሷ ሙሉ ዙሪያ ትጠቀማለች። ሌላው ከዛ ውጭ ያለው ተቀባይነት የለውም። እሱን አዌርነስ መፍጠር ትክክል ነው፣ ማሳወቅ ትክክል ነው። ምክንያቱም ለብዙ መናፍቃንም ክፍተት እየፈጠረ ስለሆነ አሪፍ ነገር ነው። ዲያቆን ይቀጥሉ፣ ሌሎችም ሀሳብ ስጡ። እኔ ብቻዬን ብዙ አወራው። ስግደት ከሚለው ጀምሩና ከዛ ለስዕል ለምን ይሰገዳል? ለስዕል ቬኔሬት ማድረግ ለአይከን ቬኔሬት ማድረግ መጽሐፍ ቅዱሳዊ ነው፣ አባታዊ ትምህርት ነው፣ ሐዋርያዊ ትምህርት ነው። በቀደመችው ቤተክርስቲያን ስ የሚለውን የሆኒን ጠቅለል አድርገን መልስለትና ወደ ሌሎቹ እንሄዳለን። እሺ ቃሎት ያሰማልን። ይቅርታ ለቅዱሳን ስግደት እኮ ትክክል ነው እያለን ነው። ምንም ተቃውሞ የለም እኮ አሁን አይ ስግደት የሚለው ጀነራል ነገር ኮንሰፕቱን ሁሉም የተያዘ ስለሆነ ለምሳሌ ለቅዱሳን ስንሰግድ እያከበርን ስለሆነ ማለት ነው። ትክክል የክብር ስግደት ነው የሚደረግላቸው። አምልኮ ለስዕላትም ስንሰግድ መስገድ የሚለው ከምን ተነስቶ ነው የሚለው ከዛ ተነስቶ እንዲነሳ ፈልግ ይቅርታና በጣም ብዙ ለማውራት አይደለም። ፖዝ ነው እየሰማን ከሆነ አላወኩኝም። ቀጥታ ለስዕላት ይሰገዳል አይሰገድም የሚለው ነውና ጥያቄው እንጂ ለቅዱሳን ይሰገዳል የሚለውን አምናለሁ፣ ግን ለስዕላት ስለዚህ እኛ የምርም ስዕላት ፊት ለፊት አድርገን ስንሰግድ የምርም እዛ ጋር ስኬች ለተደረገ ስዕል ነው እየሰገድን ያለ ነው ወይንስ ያንን ቅዱስ ሪፕሬዘንት የሚያደርገውን ስዕል ነው እየሰገድን ነው የሚለውን ነገር ክሊር ማድረግ ይኖርብናል። እና ከዛ አንጻር እንዲመለስ በቀጥታ የዮናስ ጥያቄ ይመስለኛል። ለስዕል ይሰገዳል ወይስ አይሰገድም? ለቅዱሳን እንደሚሰገድ አምናለሁ። ክሊርሊ ለስዕሉስ ይሰገዳል ወይ? እሱን ነው እያልኩ ያለው። በዚሁ አጋጣሚ ያለውን እንትን እናሳይ ብለን ነው። አንተ ኦልሬዲ የተመለሰው ሀፉ ስለተመለሰልህ እኔ አሁን ለምሳሌ ስለ ቅዱሳን መስገድ የክብር ስግደት እንደሚሰገድላቸው በደንብ የገባኝ መጽሐፍ ቅዱሳዊ አስተምሮ ነው። መጽሐፍ ቅዱስ ላይ ያለ ሌላ ቦታ መሄድ አያስፈልግም። አሁን እያልኩ ያለው ምንድን ነው? ስዕሉን አድርገው ይሰግዳሉ ሰዎች። ለስዕሉ ነው የሚሰግዱት። አብዛኛው ሰው ገዝቶ የሆነ ስዕል ይገዛና ኢቨን ፕሮፋይል ላይ አድርገው የሚሳደቡበትም አሉ፣ የሚሰግዱለትም አሉ፣ ብዙ የሚያደርጉ አሉ። እና ይሄን አስተምሮ በደንብ አድርገን ለምንድን ነው ለስዕል የሚሰገደው ለገዙት ስዕል የሚሰገደው ለምንድን ነው የሚለውን ዲፋይን ብታደርጉልኝ ደስ ይለኛል። እሱ ነው ሌላ ጥያቄ። እንግዲህ ዘማርያም ይቀጥሉ ወይ ተስፍሽም ታላቁም አላችሁ፣ በየተራ ሀሳባችሁን ስጡልን። ታላቁ ይቀጥሉ። የስዕሉን ዘማርያም አንተ ቀጥልና እኔ መጨረሻ ላይ ሀሳብ እሰጣለሁ። የእመቤታችንም የጸሎት ስለተነሳ የእሷን በዛው ነክቼ ምናልባት ስለ ስዕላቱ ስለ መስገድ ያለመስገዱ ሀሳብ እሰጣለሁ። በኋላ አንዱን ርዕስ መርጬ ጥሩ በቃ ተስፍሽ ቆይ ተስፍሽ ሀሳብ አለ? ተስፍሽ ኦኬ፣ ዲያቆን ይቀጥሉ። በቃ ሰላም ብያለሁ ሁላችሁ። እንዴት ድምጽ ይሰማል? አዎ ይሰማል። ተስፍሽ ላይም አላችሁ ታችም ያላችሁ ከይቅርታ ጋር ስራ ቦታ ስለሆንኩኝ ያው ዲያቆን ዘማርያም እኔን ወክሎ አንዳንድ ነገሮች ይናገራል፣ ያስተምራቸዋል። ግን ምናልባት እግዚአብሔር ከፈቀደ ሌላ ጊዜ ይሄንን ጥያቄ የዛሬ በማርች 2017 ላይ ለወይኒ ማኛ ከዚህ በፊት መልሼ ነበር፣ በቪዲዮም ሰርቼ ለወደፊት ከነ ቪዲዮ ጋር ግን እንማማራለን። እንግዲህ ስላልተመቸኝ በጣም አዝናለሁ። ጥሩ አጋጣሚ ጥሩ እድል ነበረ፣ ግን እንዳለመታደሉ አልተመቸኝም እና ቀጥሉበት። ሌላ ጊዜ ግን ከእግዚአብሔር ጋር ቅዳሜ ቀን ወይ እንደዚህ አንድ ቀን ገብተንበት በደንብ ያለኝን ነገር አካፍላለሁኝ። እግዚአብሔር ይስጥልን በጣም ተስፍሽዬ። ዲያቆን ይቀጥሉ። እሺ እግዚአብሔር አክብርልን። እንትና በተስፍሽ አሁን ከዚህ በፊት መልሼዋለሁ የሚለውን ይሄ አለ። ምናልባት ያለፋችሁ ሰዎች የተከታተላችሁ ሰዎች ካላችሁ አላውቅም እሱን እንጂ ከዚህ በፊት ተስፍሽ እዚህ በፌስቡክ ገጹ ላይም ለቆታልና እሱም ማየት ትችላላችሁ። የቅዱሳት ስዕላትን በተመለከተ እዚህ ጋር ያብራራበት የተስፍሽ ነው። ይህንን ላሳያችሁና እንዴ እንደምን ከርማቸዋል? እግዚአብሔር ይመስገን። የጌታችን የመድኃኒታችን የኢየሱስ ክርስቶስ ሰላምና ጸጋ በሁላችን ላይ ይሁን። ዛሬ የመጣሁበት በተለይ
ሰሞኑን አንዳንድ ሰዎች በውስጥም ትልኩልኛላችሁ፣ በፌስቡክ ላይ እንመለከታለን። ስዕልን በመጠቀማችን የተነሳ ሰዎች የሚያነሷቸው ጥያቄዎች አሉ። በተለይ አንዳንድ ሰው ደግሞ ከመንገድም ከስርዓትም በመውጣት እኛ የምናደርገውን ነገር በመንፈሳዊ ዓይን ባለመመልከት ስድብ፣ ትችት፣ ነቀፋ፣ ወቀሳ አንዳንዶቹ ተገቢዎች ሲሆኑ አንዳንዶቹ ደግሞ ከእውቀት ማነስ የተነሳ ስለሆነ ይህን ለመመለስ ሰዎች ሲጠይቁን በጣም ደስ አለኝ። ለምን ኬንያ በአገልግሎት ላይ በተለይ በቤተ ክርስቲያን በአንድ ወቅት የውጭ ሀገር ዜጎችን ኬንያዎችን እንዳገለግል አባቶቼ አዘውኝ ነበር። ለነገሩ እኔ መምህሮኝ ሳይሆን በወቅቱ የኬንያን ቋንቋ ትንሽ ትንሽ እሞክር ስለነበር እየሰማው ከአባቶቼ እየተማርኩኝ ወስጄ እነሱን ማስተማር ነው የኔ ስራ የነበረው እና በዚህ መሀል በተለይ ራስ ተፈሪያኖች እና አንዳንድ የእንግሊዝ ዜጋዎች በጣም ይጠይቃሉ። ኬንያዎቹን በጣም የሚያነሱት ጉዳይ በቤተ ክርስቲያናች ውስጥ ያሉትን ስዕላቶችን በጣም ነው የሚጠይቁት። በጣም ግን አስገራሚው ነገር ግን እኛ የራሳችን የቤተ ክርስቲያን ስዕል የለንም፣ እነሱ ግን አላቸው። ያንን አስተውያለሁኝ እና ከዛ በኋላ በዛ ጊዜ የጠየቋቸውን ጥያቄዎች ያንን ይዤ ጨምቄ አሁን ለወገኖቼ ለክርስቲያን እንዳካፍለው፣ ለኦርቶዶክስ ተዋህዶ ክርስቲያኖች እንዳካፍለው፣ ሌሎች ደግሞ ለማያምኑት ደግሞ ለምን እንደምናደርግ እንዲያውቁት በማለት ይህን ነገር አዘጋጅቻለሁኝ። የመጀመሪያው በቤተ ክርስቲያን ስዕላትን ለመንፈሳዊ አገልግሎት መጠቀም መጽሐፍ ቅዱሳዊ ነው ወይ ነው። ከዛ ደግሞ ቀጠሮም ያለው ዘጸአት ምዕራፍ 20 ከቁጥር 5፣ ዘዳግም ምዕራፍ 5 ከቁጥር 8 እስከ 10 ላይ ያለው ለተቀረጸ ምስል በሰማይ ባለው በምድርም ባለው ከምድርም በታች ባለው በውሃ ውስጥም ካለው ለማናቸውም የተቀረጸ ምስል ለአንተ አታደርግ፣ አትስገድላቸው፣ አታምልካቸው ይላል እና እናንተ ክርስቲያኖች አይደላችሁም፣ ጣዖት አምላኪዎች ናችሁ፣ ቤታችሁ ደግሞ የተቀደሰ ቤት አይደለም የረከሰ ነው የሚሉ አይነት ጥያቄዎች አሉ። ከዛ ደግሞ በቤተ ክርስቲያናችን ምስልና ስዕላትን በቅድስተ ቅዱሳኑ በውስጠኛው ክፍል በቤተ መቅደስ ግንብ ዙሪያ በመግቢያ ደጆች በቤተ መቅደሱ ግቢ ውስጥ የምናስቀምጠው መጽሐፍ ቅዱስን አብነት አድርገን ነው ወይስ ከየት አምጥተን ነው? ከዛ መጠቀም የሌለብን ምን አይነት ስዕላት ናቸው? እና ሌላው ደግሞ ዛሬ በየቤተ ክርስቲያናችንና በቤታችን የምንጠቀምበት በተለምዶ ኢየሱስ የምንለው ስዕል ምንጭ የዛ ሰው ማንነትን እና አንዳንዶቹ ደግሞ ክብረ ነክ የሆኑ ስዕላቶች አሉ እና እነዛን በአጭሩ ለመዳሰስ እንሞክራለን ማለት ነው። እንግዲህ ይህን እንደነገርኳቸው ያው የዛሬ 12 ዓመት ነው ይሄንን ነገር ያዘጋጀሁት የነበረው። አሁን ግን ብዙ ነገር ተለውጧል። ቴክኖሎጂም ብዙ ነገር ገልጿል። እነዛን ሁሉ ጨምሬ በደንብ አድርጌ አቅርቤዋለሁ። እርግጠኛ ነኝ በደንብ ይረዳናል። የተዋህዶ እምነት ምን ያህል ረቂቅ እንደሆነች እንዝላሎች እንዳሉንን ግን አሁን ግን ያለው ትውልድ ግን ምን ያህል የአባቶቻችንን መንገድ ምን ያህል ተከትላል ወይስ አልተከተልንም ደግሞ እናየዋለን ማለት ነው። እንግዲህ ብዙ ጊዜ በአምልኮ ቤታቸው ስዕላትን የማይጠቀሙ የተዋህዶ ኦርቶዶክስ ቤተክርስቲያንን በመተቸት የሚያነሱት ጥያቄ ዘዳግም ላይ የተናገርኩትን ምዕራፍ 20 ከቁጥር 5 እና ዘጸአት ላይ ያለውን ዘዳግም ላይ ያለው ምዕራፍ 5 ከቁጥር 8 እስከ 10 ነው። ዘጸአት ላይ ደግሞ ምዕራፍ 20 ከቁጥር 5 ላይ ያለው ነው። በላይ በሰማይ ካለው በታች በምድር ካለው በምድርም በታች በውሃ ካለው ነገር የማናቸውን ምሳሌ የተቀረጸው ምስል ለአንተ አታደርግ፣ አትስገድላቸው፣ አታምልካቸው ይላል እና ይህንን ይዘው ይህ ስዕላትን ይመለከታ ይላሉ። ግን በደንብ በጥልቀት ስናጠናው በተለይ በደንብ አውደ ንባቡን ከያዝነው ከስዕል ጋር የሚያገናኘው ነገር የለም። የቆጵሮሱ ሊቀ ጳጳስ የነበረው በ4ኛው ክፍለ ዘመን ኤጲፋኒዮስ ቅዱስ ኤጲፋኒዮስ
እና እንዲሁም ደግሞ ዮሐንስ አፈወርቅም ጭምር ይህንን በደንብ አድርገው ተርጉሞታል። የሁለቱም አተረጓጎም ስለሚመሳሰል አንድ ላይ አቅርቤዋለሁኝ። በላይ በሰማይ ያለው የሚለውን በላይ በሰማይ ካለው የሚለውን ሲተረጉሙት በላይ በሰማይ ምንድን ነው የሚታይ ነው። መጀመሪያ አይናችን እስከሚያየው ድረስ እስከዚህ እስከተገደበው ድረስ በሰማይ ላይ የሚበሩ አዕዋፋትን ለአንተ ቀርጸህ አምላኮቼ ናቸው ላትስገድላቸው ነው። በጥንት ዘመን አዕዋፎችን፣ ንስሮችን፣ ሌሎችንም እየቀረጹ እንደ አማልክት አድርገው ያመልኳቸው ነበር እና ይህንን የሚቃወም መሆኑን ቅዱስ ኤጲፋኒዎስ በደንብ አስረግጦ ይናገራል። ከዛ በመቀጠል ደግሞ በሰማይ ላይ ደግሞ የተቀረጹትን እግዚአብሔር ዘመናትን መቁጠሪያ ሰው ልጆች እንድንጠቀምባቸው በሰማይ ላይ ፀሐይን፣ ጨረቃን፣ ከዋክብትን አድርጓል እና የፀሐይ አምልኮ ነበር፣ የጨረቃ አምልኮ ነበር። በባቢሎኖች እንደነ ሜዶን ባት ፋርስ እነዚህ ሁሉ በጥንት ዘመን ፀሐይን፣ ጨረቃን፣ ከዋክብትን ያመልኮ ነበር። ልክ እንደነሱ እንዳታደርጉ ነው እና ይህንን በደንብ አስፈተሩ። ቀጥሎ ደግሞ በምድር ካለው ከምድርን በታች ካለ በምድር ላይ ያለው ተራራ፣ ዛፍን እንዲሁም አራዊቶችን፣ ፏፏቴዎችን እነዚህን ሁሉ ነገሮች አምላኬ ናቸው እያልክ አትስገድላቸው ነው። ቀጥሎ ደግሞ በባህር ውስጥም በውሃ ውስጥ ካለው ነገር ሁሉ በውሃ ውስጥ ደግሞ ያሉት ደግሞ በውሃ ውስጥ ያሉ እንስሳትን አሳ አንባሪን፣ ዘንዶን እንዲሁም ደግሞ አዞና ሌሎቹንም ጭምር እነዚህን ቅርጽ ያላቸው ምስል አድርገህላቸው አምላኬ ናቸው አትበል ነው ያለው ብለው በደንብ አድርገው ቅዱስ እስጢፋኖስ እና ዮሐንስ አፈወርቅ ተርጉሙታል። እንግዲህ በዘመናችን ግን ያሉ ሰዎች የቃሉን አለመረዳት ይሁን ወይም ደግሞ ሆን ብለውም ይሁን ግን የማይገናኘውን ለማገናኘት ሲሞክሩ ይታያል ማለት ነው። እንግዲህ ይህንን ከተመለከትን የመጀመሪያው ላይ የነበረውን ጥያቄ ነው የምንመለከተው። ያም በቤተ ክርስቲያን ስዕላትን ለመንፈሳዊ አገልግሎት መጠቀም መጽሐፍ ቅዱሳዊ ነው ወይ ነው። እንግዲህ ይህንን ነገር የሚያሳይ ነገር አለ ወይስ? የብሉይስ ቤተ መቅደስ እንደዚህ አይነት ነገሮች አሉት ወይ የሚለውንም ነገር ከግምት ውስጥ እናስገባለን ማለት ነው። እንግዲህ በመጽሐፍ ቅዱስ እንደምናስታውሰው የሚታወቀው ቤተ መቅደስን በመስራት የታወቀው ጥበበኛው ሰለሞን የእግዚአብሔር ነቢይ ነው። ጥበብ የተሰጠው ሰው ነው። ቤተ መቅደስን እግዚአብሔር እንዲያንጽ አዞት ነበር። ያንን ሲያዘው ግን ምንድን ያለው? ቤተ መቅደሱን በተለያዩ ነገሮች እንዲያሸበርቁ አድርጎት ነበር። በስዕላት፣ በምስልና በቅርጽ በሶስቱም ነው ያደረገበት እና ይህን አድርጎ ነበር። እንግዲህ ከመጽሐፍ ቅዱስ ላይ እስቲ ቃሉን እያየን እንመለከተዋለን። የቴት ጋ ነው ደግሞ ከዛ ደግሞ በተጨማሪ ደግሞ ቤተ መቅደስ ማስጌጥ ብቻ አይደለም፣ ቦታውን ላሰጡታል። በደጃፍ ላይ የሚደረግ አለ። በውስጠኛው የቤተ መቅደሱ ክፍል በቅድስተ ቅዱሳን ውስጥ የሚደረግ አለ። በግድግዳዎች ውስጥ የሚደረግ አለ። በክፈፎች መካከል የሚደረግ አለ። በመቅደሱ ደግሞ በውስጥ ደግሞ ግንብ ዙሪያ የሚደረጉ ሁሉ አሉ እና እነዚህ ሁሉ ነገሮች በእግዚአብሔር ትእዛዝ ልክ እኛ ዛሬ በአዲስ ኪዳን ክርስቶስ አምላካችን ኢየሱስ አለው እኛ እንደምናደርገው ሰለሞንም አድርጎ ምን ያህል ደቂቃ እንደቀረው አምናሹር ረጅም ከሆነ ሪፈር አድርገናቸው እንዲመለከቱት ሁሉም አንድ ቀን ቁጭ ብለን ቤታችንን ከፍተን ሙሉን በደንብ ማየት አለን ብዬ አምናለሁ እና 4-5 ጥያቄዎች የተነሱ ስላሉ እነሱን ማድሬስ ለማድረግ እንዲመቸን በአጭሩ በቃ አሁን ያለውን ለቅዱሳት ስዕላት መስገድ የሚለውን ኮንሰፕት እንመልስላቸውና ከዛ ወደሚቀጥሉ ጥያቄዎች ብንሄድ ሌሊትም እናንተ ጋር እየሆነባችሁ ስለሆነ ኢትዮጵያ ላላችሁ እንትን እንዲል እንደዛ ብናደርግ መልካም ነው። ተስፍሽን ግን ቪዲዮውን ሁላችንም ገብተን እንድናይ እንደ ሪፈረንስ ደግሞ እነ ዮኒም እነ ያሬዶም እንዲያው እንደሱ ብናደርግ ቀጣይ እንመልስላቸው። እሺ፣ ዲቴል ነገር ነው ያለው። በአጠቃላይ ቪዲዮ ፌስቡክ ላይ ተፖስቷል። ቪዲዮ ሙሉ አለ። ከተፈለገ በእኛ ግሩፕ የዘማርያም ዘለቀ ትምህርቶች የሚለው ላይ 33 ደቂቃ ነው። አሁን 8 ደቂቃ ነው የሰማነው። ሙሉን ብትመለከቱ በጣም ጥሩ ነው። ከመነሻው ጀምሮ ስለ ስዕላት ነው ስለሚያወራ ማለት ነው። ስግደትን በተመለከተ 2 ነገር ማወቅ አለብን። ለቅዱሳን የጸጋ ስግደት እንደሚገባ አልተከራከርም። ጥሩ እዚህ ጋር ከተማመንን እኛ ለስዕል ስንሰግድ ስዕል ወካይ ነው። ስዕል ፎቶ አይደለም፣ ወካይ ነው። እኛ ስንሰግድ የምንሰግደው የአምልኮ ስግደት ለመድኃኔዓለም ስዕል ስንሰግድ የአምልኮ ስግደት የምንሰግደው ለዛ
ለተሳለበት ስዕል ወይ ደግሞ በግድግዳ ላይ ከተሳለ ግድግዳው ላይ ያለውን ስዕሉን ራሱን ግዙን አይደለም። እግዚአብሔር በዛ ክብር ይገለጻል። አሁን እናውቃለን። እግዚአብሔር አምላክ ምንም አይሰራም በተባለ ነገር ስራ ይሰራል። ይህን እናውቃለን እኛ። በሙሴ በትር ስራ ሰርቷል። በጳውሎስ የልብሱ ጨርቅ ስራ ሰርቷል። ሊትራሊ ካሰብነው የጳውሎስ ጨርቅ ነው፣ የተሰፋ ጨርቅ ነው። በቃ ግን በጳውሎስ ጨርቅ እግዚአብሔር አምላክ ድውይ ይፈውስ ነበር፣ እውር ያበራ ነበር፣ ድንቅ ታምር ይሰራ ነበር። እንኳን በጨርቅ በጥላቸው ይፈውስ ነበር። ስለዚህ በመስቀሉ ተአምር ቢሰራ፣ በስዕላቱ ተአምር ቢሰራ አይደንቅም? ያ ጨርቅ ተራ ጨርቅ አይደለም። ያ ጥላ ተራ ጥላ አይደለም። የሆነ ግለሰብ ጥላ ወይ የዛፍ ጥላ ወይ የሰው ጥላ አይደለም። የቅዱሳን ሐዋርያት ጥላ ድውይ ይፈውስ ነበር። ስለዚህ አንድ ነገር ቅዱሳን ስንሰግድላቸው በሕይወት ቢገኙ ነው፣ ሕይወት ያለው ነገር ነው። ይሄ ግን ሙት ነው ብለን ምንለው የምንዘጋው አይደለም። የጳውሎስም ጨርቅ እኮ ጨርቅ ነው፣ ሰው አይደለም፣ ግዑዝ ነው። ግን እግዚአብሔር በጳውሎስ እጅ የሚያስገርም ታምር ያደርግ ነበረ። የሐዋርያትም ጥላ ግዑዝ ነው። ሲንቀሳቀሱ አካሉ ካለ ነው ጥላ የሚኖረው። ይንቀሳቀሳል፣ ይሄዳል ማለት። ስለዚህ አንድ ነገር የሆነ ክብር ሊሰጠው የሚገባው ወይ ደግሞ የጸጋ ስር ሲሰገድለት ወይ ደግሞ ተአምር የሚሰራው ያ ነገር ህይወት ሲኖረው ብቻ አይደለም። በብሉይ ኪዳን ዘመን እንኳን የኤልሳ እኮ እንትኑን ስጋውን የነካው ሙት እኮ ተነስቷል። ኤልሳም ሞቶ ነበር፣ ያን ሰው ሞቶ ነበር፣ ሲነካው እኮ ተነስቷል። ኤልሳ እኮ ከሙታን ተነስቶ አይደለም ጸልዮ ያንን ሰው ያስነሳው። ኤልሳ ከሙታን መነሳት ሳያስፈልገው በሞተበት በዛው ባለበት ያንን የእሱን አስክሬን የነካው በድን የነካው ያ ሰው ተነስቷል። ይሄ እኮ በብሉይ ኪዳን ዘመን ነው፣ ዓመተ ፍዳ ዓመተ ክብር የተባለበት ማለት ነው። ስለዚህ አንድ ነገር ተአምር ለማድረግ ስራ ለመስራት ከተፈለገ የት አለ ኤልሳ አሁን በሕይወት? ልክ የሱናማይቷን ሴት እንዳስነሳት ልጅ እንዳነሳ እየተደጋደመ እየተነሳ ለሙቱ ያን ያስነሳው ኤልሳ ከሙታን መነሳት ሳያስፈልገው ግን የእሱን የበድን አስክሬን ስለነካው ተነስቷል። ስለዚህ አጽመ ቅዱሳን ተአምር ሰርቷል። እውር አበራ እኮ አይደለም፣ ሙት አስነሳ ነው የሚለው አጽመ ቅዱሳን ማለት ነው። በሕይወት የሌለ ግን በድን የሆነ ያም በመቃብር ስፍራ ያለ ያ የኤልሳ ሳጥን ሌላ ሙት አስነሳ ማለት። ልክ እንደዚሁ ጳውሎስ መንቀሳቀስ ሳያስፈልገው የጳውሎስ የልብሱ ጨርቅ ድውይ ይፈውሳል። ምን እናምናለን? እግዚአብሔር ማዳን ከፈለገ በምንም ያድናል። በናሱ እባብም አድነዋል፣ በልብሱ ጨርቅም አድነዋል ማለት ነው። ስለዚህ አንድን ነገር ለማክበርና የሆነ እውቅና ለመስጠት የዛ ነገር ልክ እንደኛ ማሰብ መንቀሳቀስን አይጠበቅበትም። አንደኛው ነገር ይሄ ነው። ሁለተኛ አሁን እኛ ለታቦት ይሰግዳሉ አይደል? በተለይ እዚህ መጽሐፍ ላይ ስናነብ ለምሳሌ መጽሐፈ ኢያሱ 7:6 ተመልከቱ። 7:6 ኢያሱም ልብሱን ቀደደ፣ እርሱና የእስራኤል ሽማግሌዎች በእግዚአብሔር ታቦት ፊት እስከ ማታ ድረስ በግንባራቸው ተደፉ ይላል። ታቦቱ የተሰራው ከምንድን ነው? ከግራር እንጨት ነው። ሊትራሊ ምንድን ነው? ያ እንጨት ፍጡር ነው። የግራር እንጨት ፍጡር ነው። እኔና ቤቴ ግን እግዚአብሔር እናመልካለን ያለ ያ ኢያሱ በግንባሩ ፊት ታቦት ሰግዷል። ሊትራሊ ሰግዷል። የሰገደው ግን ያስግደት ምንድን ነው? አንተ ታቦት ከእንጨት የተሰራው እንጨት አመልካለሁ እያለ ነው። ታቦት ውስጥ እንደ ሰው እንደዚህ ተነፍሳል እና የሚናገር የእግዚአብሔር ክብሩ መገለጫ ነው። ታቦት የእግዚአብሔር ክብሩ መገለጫ ነው። ሊትራሊ ግን ልክ እንደኛ እንደዚያ ያለ ግን ዳጎንን ቀጥቅጦ ከላይ ተቀምጦ እየሰባበረ ግን ተአምር ሰርቷል። ያ ታቦት ተአምር ለማድረግ እንደ ሙሴ መንቀሳቀስ እንደኛ ማሰብ መናገር አልጠበቀበትም። የእግዚአብሔር ክብር መገለጫ ስለሆነ ማለት ነው። ስለዚህ ስዕላትን በተመሳሳይ እንግዲህ ይህንን ታቦት ላይ ተደፍተው ሲሰግዱ ይህን እየሰገዱ አይ ይሄ እኮ ታቦትን እግዚአብሔር ሲሰጥ ለምን እንደዚህ ባዕድ አመለካቸው አይሉም ማለት። ስለዚህ በስነ ስቅለቱ ስነ አድነው ላይ ስንቆም ለክርስቶስ መድኃኒዓለም ነውና አምላካችን ነውና የአምልኮ ስግደት እንሰግዳለን። እግዚአብሔር ደግሞ በስዕሉ ደግሞ ተአምር ይሰራናል። ስዕሉ እንዳሰው ኢቨን እንደውም ጀሮ ሌተርስ 46 ይመስለኛል። ሌተር 46 ምንድን ያለው? እኛ የቅዱሳንን አጽም እረፍት ባለበት ስፍራ ሁሉ ይላል፣ የቅዱሳን መቃብር ባለበት ስፍራ ሁሉ አይናችንን በዛ በትቢያው አፈሩ የቅዱሳን አጽም ባለበት አፈር አይናችንን እንቀባለን ይላል። ጀሮ ነው እንደዚህ የሚናገረው። ያ የቅዱሳን እኮ ያረፉበት ነው አጽማቸው። ግን ያ ድውይ ይፈውሳል፣ እውር ያበራል፣ አንካሳ ያዘላል። ለምን? የቅዱሳን አጽም የእግዚአብሔር መንፈስ ስለማይለየው ማለት ነው። ስለዚህ በአጭሩ ስዕለ አድኖቹን ስንናገር እኛ ለስዕሉ ባለቤት ወካይ ለሆነው አካል አስበን ነው የምንሰግደው። ይህን ስንል ግን ያ ስዕሉ ስራሱ ሜሮን ሲቀባ ቅዱስ ይሆናል። ሜሮን ሲቀባ ቅዱስ ይሆናል። በቤተክርስቲያናችን ያለው አዎ፣ ገበያ ላይ ኦርቶዶክስ ቤተክርስቲያንን የማያኩል ስዕላት አለው። አዎ፣
ለምሳሌ እመቤታችን ስለ ፍቁር ወልዳ ስዕል ሲሳል ፀጉሯን በሚያሳይ መልክ ኢቭን ደግሞ እዚህ ጋር የተለያየ ነገር ከንፈሮቿን በማድረግ ምዕራባዊ ለመምሰል ስዕል ይሳላል። ሲጀመር የቅዱሳት ስዕላት ስዕል ሲሳል አይናቸው ወደ አንድ አቅጣጫ ተደርጎ ይሳላል። ስዕል ሲሳል ራሱ ይሄ ምንድነው? ከኃጢአት ጽድቅን፣ ከክፋት ደግነትን፣ ከሞት ህይወትን መርጠው ወደ አንድ አቅጣጫ ወደ ክርስቶስ ማተኮራቸው ለማሳየት። ስለዚህ የቅዱሳን ስዕል ሲሆን ሙሉ ፊታቸው እንዳለ ይሳል። የኃጥአን የመናፍቃን ሲሆን ደግሞ እንደዚህ ይሳላል። ግማሽ አይን ብቻ ይሄ ፓርት ብቻ እንዲታይ ይደረጋል። ከፍሎ አማኝ ሙሉ አለመሆናቸውን ጎደሎ መሆናቸው የሚቀር ነገር እንዳለ ለማሳየት። በዛ ላይ እመቤታችን ስለ ፍቁር ወልዳ ስዕል ከውስጥ ቀይ ቀሚስ ሆኖ ከላይ ሰማያዊ ይሆናል ማለት። ኢቭን እመቤታችን አክሊል አላት፣ የክርስቶስ ግን አክሊል የለውም። ምክንያቱም ክርስቶስ አክሊል ሰጪ እንጂ ተቀባይ አይደለም። አክሊሎሙ ለሰማዕታት አክሊሎሙ ለጻድቃን ነው። የሁሉ አክሊላቸው ሞገሳቸው ክርስቶስ ነው። ሞገስ ነው ክብራን ለምንለው ራስ ሰዓታት ላይ ሞገሳችን ክብራችን ክርስቶስ ነው ነው። ሰማዕታት ክብር እንኳን ሲፈጽሙ ቢጫ እዚህ አናታቸው ላይ ክብ ተደርጎ የቅዱሳን አናታቸው ላይ ቢጫ ተስፋ መንግስታት ማሰባቸው ቢጫ የተስፋ ምልክት ስለሆነ እመቤታችን አክሊል አላት ብዙ ጸጋዎች እንዳላት ለማሳየት ነው። የቅዱሳን አናታቸው ጭንቅላታቸው ላይ አክሊል የሚደረገው ከእግዚአብሔር ዘንድ የተቀበሉትን መክሊት ጸጋ የሚያሳይ ነው። ሽልማቱ የሚያሳይ ነው። የክርስቶስ ግን አይደረግም። ለምን? አክሊል ተቀባይ ሳይሆን እሱ አክሊል ሰጪ ስለሆነ። ስዕላቶቹ ግን ልክ እንደዚህ አክሊል ያለበት ለምሳሌ ምስለ ፍቁር ወልዳ ስዕል አለ። ይህንን አንደኛ የግንዛቤ ችግር አለ፣ ሁለተኛ በቂ እውቀት ያለመስጠት ችግር አለ። አሁን ምንድነው እኛ ያቀረብነው ነገር? ስዕልን የሚያወግዝ መጽሐፍ ቅዱሳዊ ጥቅስ የለም። ቤተክርስቲያን ይህንን ስዕል ስትናገር ብዙዎቹ የሚያስቡት ጣዖት አምልኮ ነው፣ መተት ነው። እናንተ ቤተክርስቲያን ውስጥ መተትና ጣዖት አምልኮ ለማስገባት ፈልጋችሁ ግን አይደለም። አንድ ነገር ላስነብባችሁ፣ ቪዲዮ ላዙርና በተለይ ከመተትና ከምን ጋር በተያያዘ እዚህ አርጋኖን ጸሎታችን ላይ ምን ብሎ እንደተገለጸ አንድ እዚህ ጋር ቪዲዮ ላዙርና ላሳይ። እዚሁ ባለበት ተመልከቱ። ያሁን አርጋኖን የማክሰኞ ነው፣ ይታያችሁ እንደሆነ የማክሰኞ ነው። ምን እንደሚተመልከቱ በዕብራይስጥ ማርያም የተባልሽ የተመረጥሽ እመቤቴ ማርያም ሆይ ይላል። ፍጡራንን ሁሉ ከሚጎዳ ደዌና ከመከራ ሥጋ ከመከራ ነፍስ አድኝኝ። በጉጉት በደንብ ስሙ፣ በሰጎን ተመስለው ከሚያስቱ አጋንንት አድኝኝ። ለክፋት አስማት ከሚጽፉ ጠልሰም ከሚጠረስሙ በወፍ ከሚያመልኩ በእሳት ከሚያሟርቱ ጠጠር ከሚጥሉ በጣም ይገርማል። ጠንቋዮች እንጨት ጠርበው ድንጋይ አለዝበው ከሚያመልኩ ሟርተኞች አድኝኝ። ምን እያወገዝናለ ተመልከቱ። ይቀጥላል። ከዛፍ እግር ከተራራ ስር ለጣዖት ለአጋንንት ከሚሰዉ በፀሐይ ይኸው በጨረቃ በከዋክብት ከሚያመልኩ በመጽሐፍትም ምልክት ከሚጠነቁሉ አድኝ። ይሄት ነው ያለው አርጋኖን። በጣም ይገርማችሁ። ይሄ መጽሐፍ ምንድን ነው? አርጋኖን። መጽሐፍ አርጋኖን። ስለዚህ ቤተክርስቲያኒቷ በደንብ አርጋ በዚህ ጉዳይ ላይ ጽድት ያለ አቋም አለን ማለት ነው። ታወግዛለች። በፀሐይ በጨረቃ ከሚጠነቁሉ ነው። ይሄ ጸሎት በነገራችን ላይ አንድ ቀን ተነቦ ለጠቅላላ እውቀት የምንይዘው ሳይሆን የዕለት ተዕለት ጸሎታችን ነው። በቃ እንዴት አድርጎ ጣዖት አምልኮን ከት አድርጎ እንደሚያወጣ በጨረቃ በፀሐይ ከሚጠነቁሉ ይላል። በዛፍ ከሚያመልኩ ቅቤ ቀብተው ከሚያመልኩ ከነዚህ ባዕዳን ሁሉ አድኝ። ስለዚህ ስዕላቶቹን የምንናገረው እዚህ ጋር ይህን ሲናገር እኮ የእመቤታችን ስዕል አለ እኮ ስዕል እዚህ ጋር እኮ አለ። ስለዚህ ስዕላቶቹን ስንናገር ከጣዖት አምልኮ ጋር በፍጹም አይደረጉም። በኮረብታዎች መስገጃዎች ላይ ጣዖት ከሚያመልኩት ጋር የሚገናኝ ነገር እንደዛ ከሆነ ቅድም እንዳልነው ስዕልን ሳል ብሏል። በትንሹ ስዕልን ሳል ማለት ነው እንደሚያሳየው የተቀረጸ ምስል አታርግ ከሚለው ጋር የሚገናኝ አይደለም። የተከለከለው ምንድነው? ጣዖት አምልኮ ማድረግ ነው። እሺ ስግደት ስንሰግድስ ምን እያደረግን ነው? እየሰገድን ያለው ስዕል ወካይ ነው ብለናል። የስዕል ኤግዚቢሽንና የፎቶ ኤግዚቢሽን ይለያያል። ለምሳሌ የአድዋ ጊዜ የቱሪዝም ሚኒስቴር ምን ያዘጋጃል? የስዕል ኤግዚቢሽን። የስዕል ኤግዚቢሽን የፎቶ ኤግዚቢሽን አይደለም፣ ይለያያል። የስዕል ኤግዚቢሽን ማለት ወካይ ነው። በአድዋ ጊዜ የነበረው የጦር ሁኔታ፣ የሴቶች ተሳትፎ እንዴት እንደነበረ፣ እናቶች እንዴት ሲራዱ እንደነበረ የሚያሳይ ነው። ኤግዛክትሊ ፎቶ አይደለም። በዛ ሰዓት አድዋ ጊዜ ሲነሳ በጦርነት ጊዜ ሴቶቹ ምግብ ሲያቀብሉ ስንቅ ሲያቀብሉ ፎቶ የሚያነሳ ኖሮ አይደለም። የስዕል ኤግዚቢሽን አይደለም የተባለው። የስዕል ኤግዚቢሽን የፎቶ ኤግዚቢሽን አይደለም። ስዕሉ የሚያሳየው ወካይ ነው። ኤግዛክትሊ ያ ግለሰብ ነው ማለት አይደለም።
የፎቶ ኤግዚቢሽን ሲባልስ ኤግዛክትሊ ፎቶ ነው፣ በሰዓቱ ካሜራማን ያነሳው። ስለዚህ ሁለቱ ይለያያሉ፣ የፎቶ ኤግዚቢሽን እና የስዕል ኤግዚቢሽን ስንል። እኛ የእመቤታችን ምስለ ፍቁር ወዳ ስዕል ስናስቀምጥ ይሄውና ማርያም ይኸው ክርስቶስ ስትወልድ ስታቅፈው ይሄውና ፎቶ ብሎ ካሜራውን ያነሳሉ። ስዕል ነው እንጂ ያለኛው ፎቶ አላለ። ስለዚህ መጀመሪያ አጥርቶ መለየት ያስፈልገናል ማለት ነው። ሁለተኛ ስንሰግድ እኛ ልክ እኛ ለስዕሉ ስንሰግድ የምንሰግደው ያ የስዕሉ ባለቤት መድኃኒዓለም እንኳን መድኃኒዓለምን ምን እያደረግን ነው? እያመለክን የአምልኮ ስግደት እንሰግዳለን። ለቅዱስ የሆነ የዛ ቅዱስ ደግሞ የጸጋ ስግደት እንሰግዳለን። በስዕሉ ፊት ደግሞ የሚናገራቸው ደግሞ አሉ። ለምሳሌ ዮሐንስ አፈወርቅን ብንመለከተው መጽሐፍ ይቅርታ የኔ ጌታ በጣም ይቅርታ ስላቋረጥኩ ስራ ለመግባት 9 ደቂቃ ነው የቀረኝና ስራ መግባት አለብኝ። ከስር ሆኜ ግን እሰማለሁኝ። በጣም ነው የማመሰግነው። እየተከታተልኩኝ ነው። 5 ላይ ስራ መጀመር ስላለብኝ ነው። በጣም ነው የማመሰግነው። አለው ግን ከስር ያሬዶ። እሺ ቴንክ ዩ። እሺ ያሬድዬ በርታልን። በቃ በፎሎም ስላረግን ፎሎ ሁላችሁም እናርገውና በሌላ ቀን እግዚአብሔር ያክብርልኝ። በጣም ኦርቶዶክሱን ላይ መልስ አላትና በጣም ደስ ብሎኛል። እግዚአብሔር በረከቱን ያድላችሁ። አመሰግናለሁ ወንድሞቼ። እሺ ያሬዶ። እሺ ተመልሰን እንገናኛለን። ኦኬ እሺ ቀጥል። እኔ እንዳላረዝመው እየተመዘዝ ሲሄዱስ እንዳይረዝም ዮኒ ያለ ዮኒሻ ዮኒ ወንድማችን አንድ ያርገኝና ዘማርያም አለ የኔ ቀላሏን እንደው ያለው ገብቶኛል፣ በደንብ ገብቶኛል። እና አሁን ቅድም ያሬዶ አሁን ወጥቷል። ከያሬዶ ካለው ጋር መሳሰል ነገር ምንድን ይሄ አሁን ስለ አድኖ ቢያንስ በተለየ መልኩ ሰው እንዲያውቀው የትኛው ትክክል ነው የትኛው አይደለም ብላ ቤተክርስቲያን በትልቁ እያስተማረች ብትሄድ ይህ ሁላ በመሀል ንትርኩ አይመጣም። ገባ? አብዛኛው ያለው ችግር እሱ ጋር ይመስለኛል። ለምን መሰለ? አብዛኛው እንግዲህ እየለጠፈ ምን እንደሚያደርጉ መቼም እኔም ኦርቶዶክስ ነኝ፣ ሁላችሁ እየለጠፉ የሚያደርጉትን ነገር የምናየው ነው። ሳይለጥፍ እንደፈለገ ማለት ይችላል። ግን ያ የሚያድነው ያ የሚፈውሰው ያ ትልቅ ነገር ይሰራል የሚባለው ቅዱስ መንፈስ ያለበትን እያደረገ በሚዘግ ሲደንሱበት ሲጨፍሩበት ምናምን የሚታየው ነገር በግለሰቡ እየገቡ አይደለም። ግን በኦርቶዶክስ ደረጃ ያንን እያደረገ የሚያደርጉትን እንዲለይ ቢያንስ ስዕሉ ይሄ ስዕል ማስተማሪያ ነው፣ ይሄ ስዕል ወክሎ ነው። አሁን እንዳላችሁኝ እንደገባኝ በደንብ አድርጌ ሳዳምጥ ይወክለናል እንጂ ለስዕሉ አይደለም የሚሰገደው ነው። ቶራሊ አንደርስታንድ ነው። ይሄ ኢሜጁን ለባለቤቱ ነው የሚሰገደው እንጂ ለስዕሉ አይደለም የሚለው አሁን ሳዳምጣችሁ በደንብ እየገባኝ ነው። ግን ምንድን ነው እንዳልኩ አብዛኛዎቹ ሰዎች በምንም አይነት መለያ ሳይኖረው ደስ ያለውን እየፖሰተ ነው ያለው። በተለይ የኦርቶዶክስ ወንድምና እህቶቻችን ጋር በደንብ የጠራ ነገር ቤተክርስቲያን በዚህ ላይ ለአንዴና ለመጨረሻ ጊዜ ይሄ ቤተክርስቲያን የፈቀደችው የተጸለየበት በራእይ የተሳሉ ስለ አድኖዎች ናቸው ብላ በደንብ ብታረግበት ጥሩ ነው ብዬ አስባለሁ። ለዚህ ነው ኮንፊውዥን አብዛኛዎቻችን ጋር የፈጠረው። ለምን እኔ የማያቸው ሰዎች የሚፖስቱት እንዳልኩ ውጭ ላይ በሙቪ የምናያቸው ሰዎች ናቸው። እሱ ነው። ለዛ ደግሞ እየሰገዱ እንደገና እየተሳደቡ ሲመጣ ትንሽ ኮንፊውዥን ፈጥሮብኛል። እና ለእሱ ነው የምንሰግደው ምን አገባህ የሚል ነው አብዛኛው ያለው እንጂ እንደናንተ እግዚአብሔር ባርካችሁ ኑ ጥያቄያችሁን እንመልስ እናስረዳ ብሎ በስነስርዓት በክብር የጠራን ሰው የለም። የሚሳደብ ግን ብዙ አመጣላለሁ። በክብር ግን መጥተው እንደናንተ ኑ እስቲ ጥያቄያችሁን ወንድሞቻችን ግር እንዳይላችሁ ለእናንተም ለሌላም እናስረዳ ያላችሁበት መንገድ አሁን በደንብ ጠርቶልኛል። በደንብ ስለዚህ እናመሰግናለሁ። አንድ ቆይ እንትኑልኛ አንድ ዲያቆን ትልቁ ላይ አድርጉኝና 5 ሰከንድ ብቻ ልውሰድና አንድ ነገር ላሳየውና ሊሆኒ ሁሉም እየመጣችሁ ጠይቁ። በቤታችን ደስታችን ነው። አንድ ነገር ላስነበብ ይሆን ያለሁት ሁለተኛ ጴጥሮስ ያው ምዕራፍ 1 ቁጥር ስንት ላይ መሰልኩ ያለሁት? ምዕራፍ 1 ቁጥር 18 ላይ ምዕራፍ 1 ቁጥር 18 ላይ እንዲህ ይላል። አንደኛ ጴጥሮስ ምዕራፍ 1 ቁጥር 18፣ ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 18 እኛም በቅዱሱ ተራራ ከእርሱ ጋር ሳለን ይህን ድምፅ ከሰማይ ሲወርድ ሰማን ይላል። አሁን እዚህ ጋር ቅዱስ ብሎ የጠራው ምኑ ነው? ዮኒ እስቲ ድገመው። እኛም በቅዱሱ ተራራ ከእርሱ ጋር ሳለን ይህን ድምፅ ከሰማይ ሲወርድ ሰማን። ቅዱስ ብሎ የጠራው ምኑ ነው? ተራራውን። አየኸው? ለምን ቅዱስ ብሎ ጠራው ተራራውን? አሁን እግዚአብሔር ቅዱስ ይባላል አይደል?
ትክክል። እግዚአብሔርን ቅዱስ ብለናል። ተራራውን ደግሞ ቅዱስ ተባለ። አሁን ተራራው ቅዱስ ሲባል ከምን አንጻር ነው ተራራው ቅዱስ የተባለው? ይሄ ማለት ደብረ ታቦር ነው። ላግዝ ደብረ ታቦር ክርስቶስ ክብሩን የገለጠበት ሙሴና ኤልያስ መጥተው ያነጋገሩበት ትዝ ይልሃል? የተራራ ደብረ ታቦር። ትክክል። ያንን ተራራ የተቀደሰ ስፍራ ነው ያለው ማለት ነው ጌታ። ቅዱስ ራሱ ያለው ለምንድን ነው? ጴጥሮስ የጌታ ክብር ስለተገለጠበት አየው። ትክክል። ያ ቦታ አሁን ዝም ብሎ ተራ ቦታ አልሆነም ማለት ነው፣ ጌታ ክብሩን ስለገለጠበት። ትክክል። የሚታየው እኮ ድንጋይ ነው፣ የሚታየው ተራራ ነው። ግን ምን ተብሎ ጠራ? ያ ቅዱስ ተራራ ተባለ። ለምሳሌ እኛ አሁን መስቀል፣ የጌታ መስቀል እንጨት ብቻ እንጨት ነው። ኦፍኮርስ እኛም እኔ እናንተም አፈር ነን፣ እንጨት ነው። ግንስ ቅዱስ እንጨት እንሏል አይደል? ለምን? ጌታ ክቡር ስጋውን ክቡር ደሙን ያፈሰሰበት ስለሆነ። አየው። አሁን የቅዱስ ጳውሎስ ጥላ፣ የቅዱስ ጳውሎስ ጨርቅ እኮ ከገበያ የምትሸጥ ጨርቅ ናት አይደል? ልብስ ናት፣ በእጅ የምትሰራ ናት። ግን አጋንንት ታወጣ ነበረ። ለዚያም ቅዳጇ ማለት የተቀደደችው። ስለዚህ በጨርቋ ላይ ክብሩን የሚገልጠው ማን ነው ማለት ነው? ክርስቶስ። በቃ ልክ እንደዚሁ እነዚህ ቅዱሳት ስዕላት እግዚአብሔር መንፈሰ እግዚአብሔር፣ የእግዚአብሔር ክብር፣ እግዚአብሔርን የሚያስተምሩን፣ የቅዱሳን ሰማዕትነት የሚያስተምሩን፣ የእመቤታችንን ንጽህና ቅድስና የሚያስተምሩን፣ የክርስቶስን በመስቀል ላይ ያሳለፈልን ሕማም መከራ የሚያስቡ ስለሆኑ የእግዚአብሔር መንፈስ አለባቸው ይባላል። ለምሳሌ ቀላል ምሳሌ ልስጥ። መጽሐፍ ቅዱስ መጽሐፍ ነው፣ ወረቀት ነው አይደለ? ከእንጨት ነው የሚሰራ አይደለ? መጽሐፉ ቅዱስ የተባለው መቼ ነው? የእግዚአብሔር ቃል ካረፈበት በኋላ። ኤግዛክት። ከዛ በኋላ መጽሐፍ አትለውም፣ ቅዱስ መጽሐፍ አልኳየው። ልክ ቃሉ ከማረፉ በፊት ግን ጀስት ወረቀት አይደል? ልክ ቃሉ ሲያርፍበት ግን ምን ተባለ? ቅዱስ መጽሐፍ ተባለ። አየህ፣ አንዳንዴ እንዲሁም አጋንንት ያለበት ሰው ስታስቀምጠው መጽሐፍ ቅዱስን እኮ ይጮሃል አጋንንቱ። ትክክል። አየህ፣ ልክ እንደዛው እነዚህ ስዕላት ከተሳሉ በኋላ ልክ አንደኛ የያዙት ኮንተንት መልእክት፣ አሁን መጽሐፉን ቅዱስ ያሰኘው የያዘው ኮንተንት አይደለ? አየው። ምክንያቱም ኖርማል መጽሐፎች አሉ፣ ፊክሽኖች አሉ፣ እነሱን ቅዱስ አትላቸው። ትክክል። ኮንተንቱ ምን ያደረገው ማለት ነው? ቅዱስ መንፈሳዊ ያሰኘው ማለት ነው። ልክ እንደዚሁ እነዚህ ቅዱሳት ስዕላት ቅዱሳት የተባሉትም ስዕል አድኖ የተባሉትም ለምንድን ነው? የያዙት ታሪክ፣ የያዙት ኮንተንት ማስተማሪያ ናቸው፣ ስብከት ናቸው። ለምሳሌ እኔ አያቴ በጣም እድሜዋ ያረጀ ነው፣ አልተማረችም። እሷን ወንጌል ልሰብካት የምችለው በምንድን ነው? ዮኒ በስዕል ነው፣ በስዕላት። አየኸው፣ ስዕላቱ ወንጌልን የያዙ ናቸው። ስዕላቱ የእግዚአብሔር መንፈስ ያለባቸው ናቸው። ልክ የቅዱስ ጳውሎስ ጨርቅ ላይ የክርስቶስ ኃይል ክብር እንደሚገለጥ ቅዳጅ ጨርቅ ላይ ሰው የሰራ ጨርቅ ላይ ግን ምን እንደሆነች አጋንንትን የምታወጣ እንደሆነች ክርስቶስ የተገለጠበት ተራራ ተራራ ብቻ አይባልም፣ ቅዱስ ተራራ አለ። ዛሬ እስራኤል ድረስ ሰው የሚሄደው ለምንድን ነው? ለመቀደስ ነው። ኤግዛክትሊ። አየኸው፣ ለምን? ያንን ቦታ ማን ስለቀደሰው? ክርስቶስ ስለቀደሰው። እና ስለዚህ ቅዱሳት ስዕላትም ስንሰግድ ለስዕሉ ባለቤት ለምሳሌ አናያቸው ማለት ነው፣ እናምናለን። ግን በተለይ በመንፈስ ይሰግዳሉ አይደለም የሚለው። አሁን እግዚአብሔርን መቼ አይተህ ነው? በአይናችን እኮ ለየ ነው። ለእግዚአብሔር ስገድ ሲባል መቼ አየሁት ማለት ይችላሉ? አሁን ላይ አየሁ። ምክንያቱም በመንፈስ በህሊና በእምነት አየዋለሁ፣ ሰግዳለሁ። ስለዚህ አሁን ምን መሰለህ እዚህ ጋር እግዚአብሔር በደንብ ነው ያስረዳኸኝ። አሁን ማድረግ ያለብን ምንድን ነው? መለየት አደራ በደንብ በኦርቶዶክስ ወንድምና እህቶቼ የትኛው ቅዱሳን ስዕላት ናቸው የቤተክርስቲያን ስዕላት፣ የቤተክርስቲያን ቅዱሳን ስዕላት የትኛው አይደለም በሚለው ላይ በጣም ህዝቡ ግራ ተጋብቷል። ሁለን ለመናገር አብዛኛው ሰው አያውቀው፣ እኔን ጨምሮ ማለት ነው አያውቀው፣ አልዋሽም። ስለዚህ ለዛ ነው እኔ አሁን ለምሳሌ ቤቴ የቅዱሳን ስዕል የሌለበት ምክንያት ለይቼ አላውቃቸው። ስለዚህ ቤተክርስቲያን የለየቻቸው፣ ቤተክርስቲያን የምታውቃቸው፣ ቤተክርስቲያን በትክክል እነዚህ ቅዱሳን ስዕል አድኖ ናቸው የምትላቸውን በየጊዜው ቢፖሰቱ እንትን ቢባል ትልቅ አስተማሪ ነው ብዬ አስባለሁ። ስለዚህ ጥያቄ ተመልሷል። ይሄ በጣም እጅግ አድርጌ አመሰግናለሁ። እግዚአብሔር ይስጥልኝ። ያንን ግን አደራ አሁንም ስለምፈልገው አንተን በውስጥ አውርቼ እነዛን ስዕል አድኖዎች ማየት ፈልጋለሁ፣ ማወቅ ፈልጋለሁ የትኞቹ እንደሆኑ። ጊዜ ይስጥልን። ሆን ሌሎቻችሁ ሀሳብ ካላችሁ ሊሆን ይቀጥሉና በጣም ነው የማመሰግነው። ችግር የለውም። ሆን ሁላችሁ ቃሉን ያሰማል። ለዲያቆን ዘማርያም፣ ለመዝሙር ያሬድም፣ ለሁላችሁም ሜይ ቢ
ስግደት ይገባቸዋል አይገባቸውም አንዱ ርዕስ ሆኖ ሳለ ለምን ይሳላሉ? ቅዱሳት ስዕላት ፐርፐዛቸው ራሱ ምንድን ነው? ከእሱ ጀምሮ ማየቱ ተገቢ ይመስለኛል። ምናልባት ለዮናስ ለወንድማችን ለዮናስ ማህበረ ቅዱሳን በጣም ሰፊ ጥናት ሰርቷል። በኢኮኖግራፊ ወይም በቅዱሳት ስዕላት ላይ አውደ ርዕይ ተዘጋጅቶ ዩቲዩብ ላይም ፖስት ተደርጓል። ሐሰተኛው ስዕል ከእውነተኛው ስዕል የምትለዩበትን ክራይቴሪያ ሳይቀር አስቀምጠዋል። ሐመረ ብርሃንም እንደዛው በመጽሔትም አለላችሁ። መጽሔት ለአንበብ ካልተመቻችሁ ደግሞ ዩቲዩብ ላይ ገብታችሁ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስዕል አድህኖ ኤግዚቢሽን ምናምን ብትሉ ይዞላችሁ ይመጣልና እዛ ላይ ገብታ ብታየው ዮኒ ጥሩ ይመስለኛል። ከዛ ውጭ ስዕል አድኖ ፐርፐዛቸው ምንድን ነው? በስርዓት አምልኮ ያላቸው ቦታስ ምንድን ነው የሚለውን ያው እንግዲህ በቤተ መቅደስ ስርዓት ውስጥ ያላቸውን ቦታ ከብሉይ ኪዳን ጀምረን ቅድም ስናይ ነበርና ከተሻሩ ሕጎች መካከል ስዕል አድኖ የተሻረ ሕግ አይደለም። ጌታ ከመቅደስ ገብቶ ነጋዴዎችን፣ ክፉ ሰዎችን፣ የሚሸጡትን የሚለወጡትን ሲያስወጥ ስዕል አድኖ ጣዖት ነውና ብሎ አላስወጣውም። ያው ታውቁታላችሁ ወንጌል ላይ ያለው ታሪክ ማለት ነው። ለዚህ ቅዱሳት ስዕላት በአጭሩ እኛ የምናያቸው እንዴት ነው ከተባለ ወደ መንግስተ ሰማያት እኛ በጣም እንግዲህ ስጋውያንን መንፈሳዊውን ዓለም አላየ ነው አልቀመስ ነው ኢማጂን ማድረግም አንችልም። በጣም ቅድስና የሚፈልግ ነገር ስለሆነ ያንን ግን በቅዱሳት ስዕላት መስኮትነት ነው በጭላንጭል እንኳን የምናየው። በዛ ላይ ስዕል አድኖ መታሰብ ያለበት ነገር አሁን በኢትዮጵያ እየተጀመረ አይደለም ምናምን ከካታኮምብ ወይም በምድር ጀምሮ የነበረ ነው ስዕል ማለት ነው። ኖላዊ ሄር ነበረ፣ ርግቧ ነበረች፣ ክርስቶስን በግ ተሸክሞ ይስሉት ነበር ምናምን ሰማዕታቱ ገና ድሮ ከኒቅያ ጉባኤ በፊት ምናምን። ሲቀጥል የወንድማችን የዮናስ ጥያቄ እንደው ቀጥታ ስግደት ይገባቸዋል የሚለው ነበርና ቬኔሬሽን ማለት አንዱ መስገድ ነው፣ ማክበር አይደለ? ቬኔሬት ታደርገዋለህ ማለት ትሰግድለታለህ ማለት። ምን አይነት ስግደት ነው የሚለው ነው እንጂ የሚወስነው ቬኔሬሽን ካኖን ሁላ ሆኖ በኤፌሶን ጉባኤ ላይ ተቀምጧል። ቅድም ዲያቆን ዘማርያም ሲያነብል እንደነበረው ማለት ነው። ስለዚህ ይሰገድላቸዋል ከተባለ ምንም ጥያቄ የለውም። አዎ ይሰገድላቸዋል ነው። ቅዱሳት ስዕላት ዲፌንድ ተደርገው ብዙ ድርሰቶች ተደርሰዋል። እነ ማክሲመስ ዘ ኮንፌሰር እና ዮሐንስ ዘደማስቆ እነሱም ማንሳት ይቻላል። የኤፌሶን ጉባኤ ሁለተኛውና መጀመሪያውንም ማንሳት ይቻላል። ስለዚህ ቅዱሳት ስዕላት ያላቸው ቦታ በስርዓተ አምልኳችን ውስጥ ምንድን ነው? ረቂቁን ምስጢረ እግዚአብሔር ረቂቁን የየሰማይ በር በጭላንጭል እንድናይ ማድረግ፣ የመላእክቱን የቅዱሳኑን ህብረት ማሳየት በቃ ያ ነው። ከዚህ በተረፈ ደግሞ ወንጌልን ያልተማሩ ማንበብ የማይችሉ ሰዎችም አሉ። መስማት የተሳናቸው ሰዎችም አሉ። ቤተክርስቲያናችን ሁሉን አቀፍ ናት። መስማት እየተሳነውን አንተ አትገጽ ስላልቆጠርክ ወንጌል አይገባህም አትለውም። መስማት ለማይችለውም ሰው ወንጌልን ትሰብካለች። ምን አድርጋ? ጌታን ልደቱን፣ ጥምቀቱን፣ ስቅለቱን፣ ትንሣኤውን፣ እርገቱን፣ ዳግም ምጽአቱን ስላ በደንብ ታስተምረዋለች። መስማት ለማይችለው ፊደል ላልቆጠረው አንብቦ መረዳት ለማይችለው ምስጢር ለማይዘልቀው ሰው በቅዱሳት ስዕላቶቿ በኩል ወንጌልን ትሰብካለች፣ ታስተምራለች ማለት ነው። ስለዚህ ስዕል አድኖ ራሱ ወንጌል ራሱ ነው። ስለተጻፈ ነው ቅዱስ መጽሐፍ ያላችሁት አይደለም? ከጽሁፉ በላይ በደንብ ኢሉስትሬት እያደረገ ጎኑ ሲወጋ እያሳየ፣ ጭንካሩን እያሳየ፣ የእጁን ጭንካር እያሳየ፣ አክሊለ ሦኩን እያሳየ ከጽሁፍም በላይ እኮ ነው ይሄ። ከጽሁፍም በላይ ነው ይሄ እንደሆነቱ ከሆነ። ስለዚህ ናምን በእንተ ወንጌል ቅዱስ ብለህ ልክ ወንጌል ቅዱስ ከተነበበ በኋላ ወንጌሉን የምትሳለም ሰው ቅዱሳት ስዕላትን እንትን አላለም ማለት በጣም ከባድ ነው የሚሆነው ማለት ነው። ለምን? ራሳቸው ወንጌል ናቸው። እንደሱ የማቴዎስ ወንጌል ይጻፍ ቢባል ስዕል ነው የሚሆነው። ስዕሉ እንደውም በበለጠ ሁኔታ ክላሪፋይ ያደርገዋል ማለት ነው፣ ሁሉን ነገር የነበረውን ሁኔታ፣ የአይሁድን ሴራ ወዘተርፍ። ስለዚህ ቤተክርስቲያኗ ከመጣችበት ታሪክ አንጻር አንድ፣ ሁለተኛ ለምን ይሳላሉ ፐርፐዛቸውን ማወቅ፣ ሶስተኛ ቬኔሬሽን ስግደትንም ስለሚጨምር ቀጥታ መጽሐፍ ቅዱስ ላይ ስገድለት የሚለው ባይኖርም ቬኔሬሽኑ አለ የሚለውን ብንገናዘብና ብናየው ጥሩ ይመስለኛል። የሚሉትን እነዚህን አንኳር ነጥቦች ለማስቀመጥ ብቻ ነው፣ ብዙ እንዳላንዘዝ። ወጥቶ ነው ዮኒ ካለ ግባ። ቢ ጥያቄዎቹ እነዛ ብቻ ይሆን ይሆናል አላወኩም።
ብዙ ጥያቄ ጠየቀን። ያሬዶ ነበር። ያሬዶን ግን ባለበት እንዲሁም ብናብራረው ጥሩ ነው። በተለይ ጥምቀቱን፣ ሌሎችንም ነገሮች እናንተ ጋር ሌሊት ስለሆነ አለ ሮብ ዓርብም የጠቀሰዋል። የሮብ ዓርብ በተመለከተ ያነሳውም አለ። እሱም ብናነሳ የእመቤታችንም ደግሞ በሰላም ቅዱስ ገብርኤል መልአክ ብሎ ከኔ ነው የተቋረጡት። ዲያቆን ታላቁ እኔም ጋር አማኝ አይደለም ተመስጦ ላይ ናቸው። ተሳቸው በጣም ጥሩ እንትን ነበረን። በዚህ መልኩ መታችሁ የምትጠይቁ ሰዎች ቤታችን በጣም በጣም ክፍት ነው እና ደስ ብሎናል። በጣም መታችሁ ለጠይቃችሁ ዮኒም ያሬዶም ጥሩ ነገር ነው። መታችሁ ጠይቃችሁ እናመሰግናለን። አጭር አጭር መልስ አድርጉላቸው ለምትሉ ሰዎች የአጭርነቱ ጉዳይ አይደለም። አሁን እንደ አዲስ ገና የሚማር ሰው ይኖራል። ስለዚህ መሰረታዊ ነገር ይዘን መሄድ አለብን። አሁን ለዮኒና ለያሬድ ብቻ አይደለም የምናስበው፣ እዚህ ላለ 1500 ሰው ነው የሚታሰበው። ሁሉም እኩል መረዳት የለውም። ስለዚህ ምንድነው የምናደርገው? ለሁሉም በሚመጥን መልኩ ከታች ነው የሚጀመረው። አንዳንዱ ቶሎ የመያዝ አቅም አለው፣ አንዳንዱ ቶሎ ያለመያዝ አቅም አለው። ስለዚህ ሁሉንም ያማከለ እንጂ አሁን ዮኒና ያሬድን ብቻ ፎከስ ታርጌት አድርገን ከመለስን ሜይ ቢ እነሱ ብቻ የሚረዱት ሆነ ሌላው የማይረዳ ይሆናል። አሁን ይሄ በስልክ ኮንፈረንስ አይደለም፣ ሁለቱም ብቻ ይዘን አይደለም የምናወራው። ወደ 1600-700 ሰው አለ እና ከዛ አንጻር ነው እና ብዙ የምንማርበት ሪሶርስ ኢንፎርሜሽን የምታገኙበት መሰረታዊ መልስ የምታገኙበት እንጂ ቁንጽል ነገር ይዘን የምንሄድበት እንዲሆን ቤተክርስቲያናችንም አላስተማረችንም እና በዛ መልኩ ይሁን። ዲያቆን ዘማርያም ተቋረጠባቸው ማለት ነው። ምናልባት ያሬዶዬ ስዕል እኛ ስዕል የምንለው ቀለሙ፣ አወራረዱ፣ ሀረጎቹ በጣም ትርጉም አላቸው። በነገራችን ላይ ስዕል አድኖ ማህተም ነበረው። የዛሬን ያደርገውና ለምሳሌ አንድ ሰው ቅኔን ከናገባቡ ከላየ በኋላ አዲስ ኪዳን፣ ብሉይ ኪዳን፣ መጽሐፍተ ሊቃውንት፣ የመነኮሳት መጽሐፍ እንደሚማረው ሁሉ ስዕልም ትምህርት ነበረው፣ ማህተም ነበረው። የስዕል ማህተም ለመጨረሻ ጊዜ አንጋራ ተክለ ሃይማኖት የምትባል ገዳም ጣና ማለት ነው አባ ተወልደ መድኅን የሚባሉ ሰው ነው የነበራቸው። እሳቸው አርፈዋል የዛሬ 2 ዓመት አካባቢና ምንድነው ጉዳዩ? ስዕል አድኖ ዝም ብሎ አይሳልም። በእኛ ቤተክርስቲያን ከሀረግ ጀምሮ፣ ከአጣጣል ጀምሮ፣ ከቀለም ጀምሮ፣ ከአወራረድ ጀምሮ፣ ከአይን አሳሳል ጀምሮ እያንዳንዱ የየራሱን ምስጢር አለ። እያንዳንዱ ማለት ነው። ዝም ብሎ በዘፈቀደ አንድ ሰው ስዕል ስለቻለ አይን አሳሳል ስለቻለ ብቻ ስዕል አድኖ አይስልም ነበር። የዛሬን ያደርገውና ማለት ነው። ለዚህ ቤተክርስቲያናችን ብሂሏ ትንሽ ረቀቅ ያለ ነው። ይሄኛው ስዕል አድኖን አስመልክቶ ማለት ነው። ምናልባችን ወንድማችን ያሬድ እና ዮናስ ጥያቄያቸው አይ ቲንክ ብዙ ሰው ይሄ ፈረንጆች አሉ በየሙቪው የምናውቃቸው ፈረንጆች እና እነሱ ስለ አድኖ ተደርገው ገብተዋል። ለምሳሌ የክርስቶስ ስለ አድኖ ተብሎ እኮ 2 እጁን ይዞ አንገቱን ደፍቶ የሚጸልይ ሰውዬ አለ። ወላሂ አለም አሁን እሱ ማን እንደሆነ በቤተክርስቲያናችን ብሂልም አይታወቅም። እንደዚህ አይነት ስለ አድኖም ኖሮን አያውቅም። ኩርዓተ ርዕሱ ሲሳል ስለ አድኖቹ አላቸው እያንዳንዶቹ ማለት ነው። የስላሴ ከሆነ አለ፣ ኩርዓተ ርዕሱ ከሆነ ኩርዓተ ርዕሱ አለ፣ ምስለ ፍቁር ወልዳ ከሆነ ልክ እንደዛው፣ የስደቱ ከሆነ ልክ እንደዛው። እያንዳንዱ ስለ አድኖ ስም አለው። ለዚህ አሁን አንዳንድ ስለ አድኖዎች አሉ ከየት እንደመጡ እንኳን ባናውቃቸው ስለ አድኖ ተብለው እየተሸጡ ያሉ እየተቸረቸሩ ያሉ ማለት ነው፣ ተለብጠው ምናምን። እነዛ የቤተክርስቲያንን ስርዓቷን ያሳሳሏን ሕግ ያልጠበቁ ናቸው። ቀለም አጣጣላቸውን ምናቸውንም ስትሉት ምንም በቃ ሴንስ የማይሰጡ ናቸው፣ ሴንስ የማይሰጡ። ስለዚህ ምናልባት ወንድማችን ያሬድ እና ወንድማችን ዲያቆን ማነው? ዲያቆን አልኩኝ ይቅርታ፣ ማነው ስሙ? ዮናስ እናንተ እንትን ብላችሁ በእንደዚህ አይነት ነገር እንዳትሰናከሉ። እነዛ ቤተክርስቲያኗን የሚወክሉ ስለ አድኖዎች አይደሉም፣ ጭራሽ አይደሉም። ከዚሁ ጋር ተያይዞ ምናልባት ስለ አድኖ የሚለውን ጽንሰ ሀሳብ በደንብ እንድትረዱት እንግዲህ የሞተ ሰው ማለት ህይወት መስጠት የማይችል ፍጡር የሚስለው ህይወት የሌለው ስዕል ነው። ህያው እግዚአብሔር ግን የሚስለው ህያው ፍጥረትን ነው። የመጀመሪያው ሰዓሊ ማን ነው ባለ ነው? እግዚአብሔር ነው የምለው። ለምን ሰማይና ምድርን ስሎ አሳይቷል።
ወደ እንግዲህ ካለመኖር ወደ መኖር ለዛውም አምጥቶ ማለት ነው። ይህንን እንደው ከአዲስ ኪዳን ጋር አገናኝቼ ክርስቶስ ራሱ እንደው የተጠራበትን ስም አያይዤ ብናገር ደስ ይለኝ ነበር፣ ግን ላይመጥን ይችላል። ትንሽ ፍልስፍና በዛበት ሊሆን ይችላል። ግን ቀጥታ መጽሐፉ ቃል በቃል አይኮን ስለሚለው ያው ስዕል ከሚለው ጋር አገናኝቶ ቢረዱት የተገባ ነገር ነው የሚለውን ለመያዝ ነው። ለማንኛውም እና ጥሩ ጊዜ ነበረን። የእመቤታችንን ጸሎት ጭማሪ ነው ወይ የሚለውን ደግሞ ብናየውና ሌሎች ጥያቄዎች ካሉ ተከታተለን እንትን እንድል ጥሩ ይመስለኛል። የትናንት አልተሰማም ነበር ያሬዶ? አይ ምንም ተቋርጦ ነበር ዲያቆን በለው። ኦኬ እሺ በቃ እሺ፣ ያሬዶ ይቀጥል። እሺ እሺ እሺ። ዮኒዬ ቆይ የዮኒ ጥያቄ አለ አሁን ተጨማሪ የሚጠይቀን ፕሊዝ ቶሎ ብለን ኢትዮጵያም እየመሸባችሁ ስለሆነ የዮኒ ጥያቄውን የሚጠይቀውን አባታችን የሚለው ጸሎታ እመቤታችን ለምን ተጨምሮ ነው ወይስ መጽሐፍ ቅዱሳዊ ነው የሚለውን በ40 እና በ80 ልጆች ይጠመቃሉ። እነዚህን ቶሎ ቶሎ አድሬስ እናደርግና ዮኒ ጥያቄ ያሬድ አላወቀውም እና ሜይ ቢ እንደሱ ያሬዶ ይሰማል? እሺ ችግር የለውም። አንድ ዮኒ ቆይ ዘማርያም ኔትወርካችሁ ያስቸገራቸው መሰለኝ። ዘማርያም አይሰማም? ይሰማኛል፣ አሁን ይሰማኛል። ኦኬ ተሰውረዋል። እሳ መልኮት ኔትወርክ ነው ኔትወርክ። ካሜራውን ያዙሩት እንጂ የሉም እኮ ግድግዳ ነው የሚታየን። ኦኬ እንደዚህ ላድርገው። ቶሎ ቶሎ እንጨርስ፣ እንቅልፎትም እየመጣ ነው፣ ድካም ነው። ዮኒ የጠየቀውን ከእሱን ጀምርና እሺ ጥቅሱን ድጋሚ ንገራቸውና አንብቡልህ ዮኒ። አንደኛ ወይስ ሁለተኛ ነገሥት? ኦኬ እሺ ዘማርያም መጽሐፍ ቅዱስ ካሉት ያውጡለትና እንየው። እሺ አንደኛ ነገሥት ሁለተኛ ነገሥት እሺ ምዕራፍ ስንት? የዮኒ አይሰማም እያሉ ነው ከታች። የዮኒ ከታች አይሰማም። ዮኒ ወጥተህ ግባ። አንድ ጊዜ ለታች ላሉት አትታይም፣ አትሰማም። አንድ ጊዜ ይቅርታ ጋር ወዲያው ሳቡት። ዮኒ ምዕራፍ 18 ቁጥር 7 ላይ ያለው አይደል መሰለኝ? አዎ ሁለተኛ ነገሥት ምዕራፍ አይደለ? ታላቁ 18:7 እስቲ ቆይ ጠብቃቸው። ዮኒ ይሰማቸዋል? ይቀጥላችሁ። እስቲ ቆይ ተናገር ዮኒ። ቆይ እስቲ አንዴ ታችን እናያቸው። አይታይም፣ ኖ አይሰማም፣ የለም አትሰማም። እሺ እሺ ሪስታርት አድርገው አንድ ጊዜ ዮኒ፣ ስልክ ሪስታርት አድርገው ተመለስ። እስከዛ እናውጣለን ጥቅሱ። እሺ ምዕራፍ ስንት ነው ጥቅሱ? 18:4 ላይ ነው አለ። ንጉሱም በፊታችሁ መልካም የሚመስላችሁን አደርጋለሁ አላቸው። ንጉሱም በበሩ አጠገብ ቆመ። ህዝቡም ሁሉ በመቶ ሺህ በሺህ እየሆኑ ወጡ የሚለው ነው። ሁለተኛ ነገሥት 18:4 ለምን መሰል የጠቀሰላቸው ይመስለኛል። በኮረብታም ያሉትን መስገጃዎች አስወገደ፣ ሐውልቶቹንም ቀለጣጠመ፣ የማምለኪያ አጸዶቹንም ቆረጠ። የእስራኤልም ልጆች እስከዚህ ዘመን ድረስ ያጥኑለት የነበረና ሙሴ የሰራውን የናሱን እባብ ሰባበረ፣ ስሙንም ነሁሽታን ብሎ ጠራው ይላል ይመስለኛል። እዚህ ላይ ይመስለኛል ጥያቄው። አስገቡት ዮኒ። የናስ እባቡ ላይ ነው ማለት ጥያቄ። ኦኬ ሰባበረ ሲል
በቃ እኛ መልስ መስጠታቸው ነው። ከሰማ ሜይ ቢ ስልኩን ሪስታርት እያደረገ ይሆናል። ዮኒ ከተሰማ ይሰማኛል ብለህ ጻፍልን። ሜይ ቢ መልስ አበባ እየሰጠ ነው። አስገባው ልኳል። አበባ እየሰጠ ነው። ተስፍሽን አድርገው ያወርዳው። ተስፍሽን ወይ ሚዩት ወይ አውርደው። አንድ ቆይ ያቆን ተስፍሽን ያውርዱት። እሺ እሺ ኦኬ። እስቲ ዮኒ ይሰማችኋል? ታች ያላችሁ ተሰውሮ ነው ያለው። ተሰውር ያለው ጸሎት አድርጉልኝ። በቃ ስለዚህ እንደዚህ እናድርግ። ዮኒዬ እታች መልሶኝ በቃ እናንተ ልስማ። አዎ ክበሩልኝ። እሺ እሺ። እግዚአብሔር ይስጥልኝ። አሁን እኮ ይሰማል ዮኒ። አሁን እስቲ አሁን ይሰማል። እንደዚህ ሆነና ጥያቄ ጠይቅ፣ ታች ላይ መልሱ ይመለስ። እዛ ሆነ በቃ እንደዛው ነው። ይሰማል እያሉ ነው። አለ አንዳንዶቹ ኔትወርኩ ዲሌ ሆኖ ስለሚደርሳቸው ነው እንጂ ዮኒ ማኛ ይሰማል እያሉ ነው። ይቀጥሉ ሁላችሁ። አሁን ይሰማል። ሁለተኛ ነገሥት 18:4 ነው አይደለ ዮኒ? አዎ 18:4 በቃ እሺ፣ ቀጥል። መዝሙሪያ ያሬድሽ ኖ ቀጥሉ። አንዴ ዲያቆን ስራ ስላስኩ ነው። ይቀጥሉ። እሺ፣ ይሄ ቃል የሚናገረው ምንድን ነው? በኮረብታም ያሉትን መስገጃዎች ሁሉ አስወገደ፣ ሐውልቶቹንም ቀለጣጠመ፣ የማምለኪያ ዐፀዶችንም ቆረጠ። የእስራኤል ልጆች እስከዚህ ዘመን ድረስ ያጥኑለት ነበረና ምን ያሉለት ነበር? ያጥኑለት ነበረና ሙሴ የሰራው የናሱን እባብ ሰባበረ። ምክንያቱም አየ። ምክንያቱም ያንን እባብ የናሱን እባብ ሰርቶ ነበረ። እሱን ያየ ሁሉ ዳነ። ከዚህ በኋላ ምን አደረገ? እስራኤላውያን ጣዖት አምልኮን ይወዳሉና ያንን ደግሞ ስላዩ የሆነ ነገር በገጠማቸው ቁጥር ያንን እያዩ ወደ ጣዖት አምልኮ እንዳይሄዱ እግዚአብሔር አምላክ ያ ነገር እንዲሰበር አደረገ። ከዛም ይላል እንደውም ከ6 ቁጥር 5 ላይ በእስራኤልም አምላክ በእግዚአብሔር ታመነ፣ ከእርሱም በኋላ ከእርሱም በፊት ከነበሩት ከይሁዳ ነገስታት ሁሉ እርሱ የሚመስል አልነበረም ይላል። ሙሴን ማለት ይመስል አልነበረም። ከእግዚአብሔር ጋር ተጣበቀ፣ እርሱንም ከመካከል አልራቀም። እግዚአብሔርም ለሙሴ ያዘዘውን ትእዛዙን ጠበቀ ይላል። ምንድነው ይህን ያደረገው የሰባበረው? ይህን ያደረገው ማን ነው ካልን ምዕራፍ 18 ቁጥር 1 ስንጀምር እንዲህም ሆነ በእስራኤል ንጉሥ በኤላ ልጅ በሆሴ በ3ኛው ዓመት የይሁዳ ንጉሥ የአካዝ ልጅ ሕዝቅያስ ነገሰ ይላል። ይህን የሚያደርገው ሕዝቅያስ ነው። እሺ፣ መንገስ በጀመረ ጊዜ የ25 ዓመት ጎልማሳ ነበረ። በኢየሩሳሌምም 29 ዓመት ነገሰ። እናቱም የዘካርያስ ልጅ አቡ ነበረች። እርሱም አባቱ ዳዊት እንዳደረገው ሁሉ በእግዚአብሔር ፊት ቅን ነገርን አደረገ። ማን? ሕዝቅያስ። በኮረብታ ያሉትን መስገጃዎች አስወገደ። ይመለክ ነበር ማለት ነው። ማን የሚያደርገው? ሕዝቅያስ። ይሄ ሁለተኛ ነገሥት ምዕራፍ 18 ቁጥር 4 ላይ ስንደርስ ሐውልቶቹንም ቀለጣጠመ፣ የማምለኪያ ዐፀዶችን ቆረጠ። የእስራኤል ልጆች እስከዚያ ዘመን ድረስ ያጥኑለት ነበረና ልበሉ ያጥኑለት ነበረና ሙሴ የሰራው የናሱን እባብ ሰባበረ፣ ስሙንም ነውሽታም ብሎ ጠራው። ምን ያደርጉ ነበር ማለት ነው? ያን የናሱን እባብ ባልተገባ መንገድ ተርጉመው ባልተገባ መንገድ ወስደው ዕጣን አጥነውለት ምን ያደርጉ ነበር? ያመልኩት ነበር። ስለዚህ ምን አደረገ ሕዝቅያስ? ያንን አስወገደ። ከዛ ምን አደረገ? በእስራኤልም አምላክ በእግዚአብሔር ታመነ፣ ከእርሱም በኋላ ከእርሱም በፊት ከነበሩት ከይሁዳ ነገሥታት ሁሉ እርሱ የሚመስል አልነበረ። ከእግዚአብሔር ጋር ተጣበቀ፣ እርሱንም ከመካከል አልራቀም። እግዚአብሔርም ለሙሴ ያዘዘውን ትእዛዙን ጠበቀ። እግዚአብሔርም ከእርሱ ጋር ነበረ፣ የሚሄድበትን መንገድ ተከናወነለት። በአሦርም ንጉሥ ላይ አመፀ፣ አልገበረለትም ይላል። ስለዚህ ሕዝቅያስ ያደረገው እስራኤላውያን በተሳሳተ መንገድ ያን የነሐሱን እባብ ሲያመልኩት ዕጣን ማጠን ማለት ለእስራኤላውያን ማለት ነው አምልኮ ማለት ነው። አምልኮ ሲያደርጉት ይህንን አውቆ ሕዝቅያስ ምን አደረገ? አስወገደ። ያ ምሳሌ ነበረ። የነሐሱ እባብ ማለት የክርስቶስ ነው። ለምን? ቅድም እንደተናገር ነው ሙሴ በዓላማ ላይ እባብ እንደሰቀለ የሰው ልጅ ሊሰቀል ይገባዋል ያለው ጌታ። እነሱ ግን ምን አደረጉ? ያንን የነሐሱን እባብ ማምለክ ጀመሩ፣ ዕጣን ማጠን ጀመሩ።
ስለዚህ አንድ ሰው ስዕል ማምለክ ከጀመረ ትምህርት ይሰጠዋል ማለት ነው። ቅዱሳንን ማምለክ ቢጀምር ትምህርት ይሰጠዋል። በቤተክርስቲያን ታሪክ እኮ ማርያምን የሚያመልኩ እኮ ነበሩ። አይ ማርያምን እንኳን አላዋረዳችሁ ቀጥሏል አለች ቤተክርስቲያን። ማርያም ስለማታስፈልግ አይደለም፣ ግን ማርያምን ሲያመልኩ ግን ቤተክርስቲያን ማስተካከል አለባት፣ ታስተምራለች። አባ ጊዮርጊስ ዘጋስጫ መጽሐፍ ሚስጥራል ለዚህ መልስ ሰጥቷል። ስለዚህ የናሱ እባብ መጀመሪያ ሳልተደረገ መደረጉ ሰጥቶ ነው ሳይሆን እስራኤላውያን ግን ያንን ነገር ለጣዖት አምልኮ ለሚሰዋ አይነት አድርገው ልክ እንደ አምላክ አድርገው ሲያጥኑለት፣ ማጠን ማለት ያ ነው። ሲያጥኑለት ምን አደረገ ማለት ነው? ባዕድ አምልኮ አደረጉት። የዚህን ጊዜ ያን ምሳሌ የነበረውን ነገር ነሁሽታን ብሎ አስወገደ ማለት ሲያጥኑለት የነበረ ይላል ራሱ ስዕሉ። ሲያጥኑለት የነበረው የናሱን እባብ። እኛ ስዕል አናመልክም። አሁንም ስዕል ወካይ ነው። የምንሰግደው የጸጋ ስግደትን ነው። ለባለቤቱ እግዚአብሔር ከሆነ የአምልኮ ስግደት፣ ለቅዱሳን የሚል ጸጋ ስግደትን እንሰግዳለን። እነሱ ግን ወደ አምልኮ ሲገቡ ግን ያ የነሐሱ እባብ ምሳሌ ነበርና የክርስቶስ መሰቀል አስወገደው። ለምን? አማናዊ የክርስቶስ መስቀል ነው የሚሰቀለው። ያ የነሐሱ እባብ ወካይ ነበረ። ምክንያቱም ጌታችን ይህን ራስ ወራ ወስዶ ሙሴ በዓላማው ላይ እባብ እንደሰቀለ ሰው ሊሰቀል ይገባዋል ብሎ ተናገረ። በዚህ መንገድ የሚታይ ነው እንጂ ያ የነሐሱ እባብ እንደዚህ መሰባበሩ የነሐሱ እባብ መጀመሪያ ባያስፈልግ ነው አይባልም። ምክንያቱም ስራም ያለው እግዚአብሔር አምላክ ስለሆነ። ለምሳሌ እግዚአብሔር አምላክ የሙሴን መቃብር ሰውሯል። ለምንድን የሰወረው? እስራኤላውያን የሙሴን መቃብር ቢያገኙ አምላክ አድርጎ ያመልካሉ። ስለዚህ 30 ቀን አለቀሱለት። ለምንድን የሙሴን ስጋ የሰወረው? እስራኤላውያን የሙሴን ስጋ መቃብር ካገኙ ቀጥታ ያመልኩታል ያለምንም ጥያቄ። አምላካችን ነው የሚሉት። ስለዚህ እግዚአብሔር አምላክ ይሄን ይሰውራል ማለት ነው። እስራኤል ማነው? ጳውሎስም ገጥሞታል እኮ ለጳውሎስ ሊሰውላቸው ሲሉ ሰዎች መስዋዕት ላይ ምንድን ነው ያሉ? ጳውሎስ በጭንቅ አስጣልናቸዋለን። ስለዚህ ቅዱሳን ሊያመልክ ሲመጣ አንድ ሰው ቅዱሳን አክሴፕት ያደረጉትም እኮ በጭንቅ አስጣልናቸው አማልክት ናቸው ብለው እኮ ነው እነ ጳውሎስን። ስለዚህ ጳውሎስን ማክበር ይገባል። ለጳውሎስ የጸጋ ስግደት ይገባል። ጳውሎስን ማክበር ይገባል። ለጳውሎስ ግን አምልኮ ሲመጣ ጳውሎስ ራሱ ይቃወማል። እኛ ሰዎች ነን ሊሰውላቸው ይላል። ሊሰውላቸው ማለት እኮ ሊያመልኳቸው አማልክት ናቸው። የሐዋርያት ሥራ ተጽፏል። ሰዎች አንድን ነገር በተሳሳተ መንገድ ሲሄዱ ለካ መጀመሪያ ለቅዱሳን ስግደት አይገባም ማለት አይደለም። ይሄን አይተን ለጳውሎስ ጸጋ ስግደት አይገባም አንልም። ጳውሎስን ማምለክ ግን አይገባም። ጳውሎስ ሊመለክ ሲል አስትቷል። ስለዚህ ጳውሎስ በጭንቅ ነው ያስተውላቸው። እንደውም መስዋዕት አምጥተው አማልክት ናቸው ወደ ሀገራችን ገቡ፣ ወደ ከተማችን ገቡ ብለው ሊሰውላቸው ጳውሎስ ልብሱን ቀዶ በጭንቅ ተው እኛ አምላክ አይደለንም ብለው። ስለዚህ ሰዎች አንድን ቅዱስ በተሳሳተ መንገድ ሲረዱ ያ ቅዱስ እኮ የጸጋ ስግደት ባይገባው ነው ማለት አይደለም። ከጸጋ ስግደት ዘለው ሲያልፉ ቅዱሳን ሲጀምር አይቀበሉም። አንደኛ በመጀመሪያ ማርያምን አሁን እናምልካት ብንል ማርያም ራሱ አትቀበለንም። ተክለ ሃይማኖትን እናመልከሉት ተክለ ሃይማኖት ራሱ ጎሽ አይለንም። እሱ ራሱ ይቃወመናል ማለት። ስለዚህ እንደው አምልኮ ተማሪ የሚሉ ሰዎች የግል ፈጠራ መሆን በዚህ ትረዳላችኋል። ስለዚህ እኛ ለቅዱሳት ስዕላት አምልኮ ስግደት ብንሰግድ እግዚአብሔር አምላክ ራሱ ያዝንብናል፣ ያ ቅዱስ ራሱ ያዝንብናል ማለት ነው። ስለዚህ ለአንድ ቅዱስ የአምልኮ ስግደት ስዕሉን ያከበር ነው ወይ ደግሞ ያ ቅዱስ ራሱ ያንን አይቀበለውም በራሱ። ይህን ለመግለጽ ፈልጌ ነውና በሐዋርያት ዘመንም ይሄ ገጥሟቸዋል። ምንም የሚገርም ነገር አይደለም። ሲገጥማቸው ግን ሐዋርያት ያ የአምልኮ ስግደት ሲቀርብላቸው መስዋዕት ሲቀርብላቸው አይሆንም፣ አይገባንም፣ የአምልኮ ስግደት የሚገባው ለእግዚአብሔር ነው፣ የአምልኮ መስዋዕት የሚገባው ለእግዚአብሔር ነው ብለው ይናገራሉ። ወንድሞቼ የሚጨምሩት ካለ ጨምሩ። አይ ምንም የለም። ዲያቆን ዮኒ ተመልሶለት ከሆነ ዮኒ ይመልስልን፣ ቃሉ ያሰማልን። አዎ አይ በደንብ ተመልሶልኛል። በእውነት እጅግ አድርጌ አመሰግናለሁ። እና አሁንም ደጋግም የምናገረው ምንድን ነው የቅዱሳን ስለ አድኖን። አዎ እኔ አሁን ለምሳሌ ስለነገራችሁኝ ሄጃ ያለው ግን አንዳንዴ ስትገቡ ስታስተምሩ እናንተ ደግሞ ማስተማር ነው ስራችሁና ወደ ወንጌል መመለስ ነው የኦርቶዶክስ ልጆችን። ስለዚህ በየጊዜው የቅዱሳን ስዕላትን ፖስት እያደረጉ እያሳዩ ሰው እንዲማርበት ማድረጉ በየጊዜው ጥሩ ነው። የእኛ ሰው ይረሳል፣ ብዙ ጊዜ ይረሳል። ይህን እኔ በሶሻል ሚዲያም ስላየሁት ያ ነገር ቢሆን መልካም ነው ለማለት ነው። ሌሎቹን ደግሞ በደንብ በአጽንቶ ከነ ልመናም ሊሆን ይችላል
ከምንም ሊሆን ይችላል። እነሱን ስዕላት አድርገው የሚዘገንን ስድብ የሚሳደቡ ሰዎች ጋር እንደው መልእክት ብታስተላልፉ በየጊዜው መልካም ነው ብዬ አስባለሁ። ምክንያቱም ያንን ሲያደርጉ ኦርቶዶክስ ናት የምትሰደበው። ይህንን አያስተውሉም ብዙዎቹ። እኔ አሁን እናገራለሁ፣ ክፉ እናገራለሁ፣ ምን እላለሁ። አንድም ቀን ግን የኦርቶዶክስን ስዕለ አድኖዎች አድርጌ የተናገርኩበት ቦታ አንድም ቦታ አታመጣም። ተግባባን። ስለዚህ የኦርቶዶክስ ወንድምና እህቶች ማድረግ ካለባችሁ፣ ከሰው ጋር መነጋገር ካለባችሁ፣ ክፉም ይሁን ጥሩ መነጋገር ካለ እነሱን ቅዱሳን ስዕላትን አንሱ፣ በራሳችሁ አድርጋችሁ የፈለጋችሁትን ማለት መብት አላችሁ ብዬ አስባለሁ። እዚህ አጋጣሚ እጅግ አድርጌ አመሰግናለሁ። ከበቂ በላይ ተመልሶልኛል። እኔም ይህንን ነገር በእኔ ፔጅ ላሉ ወንድምና እህቶቼ የተማርኩትን ግልጽ በሚያደርግ መልኩ፣ በማያሻማ መልኩ የማስተላለፍ መልእክቴን አመጣለሁ። አመሰግናለሁ። በጣም ተመልሶልኛል። መውጣት በፊት ዮኒ ማኛ ቴንክ ዩ ፎር ካምን። በጣም ሎጂካሊ ቬሪ አላይንድ የሆነ ሲስተም ያለ በምድራዊ ብዙ ጊዜ እንቅስቃሴ ስታደርግ እናውቃለን እና መንፈሳዊ ትምህርት ላይ እየመጣ ለሌሎች ብዙ ሰዎች መልክ መንስኤ ስለምትሆን ኮሜንት ላይ ብዙ ሰዎች እየተማሩ እንደሆኑ እየተረዱ ስለሆነ እነኚህ ውድ ዲያቆናት በጣም በማስተማር ብቻ ሲሆን በህይወትም ለኛ እያስተማሩ ያሉ ሰዎች ናቸው። አንተ ደግሞ በጣም ስታዳምጥ እንደ ታናሽ ሆነ እያዳመጥክ እንደ ጥያቄህንም በጣም እንደተማረ ሰው በጣም እያስረዳ ስለሆነ እናመሰግናለን። አትጥፋ፣ በጣም አትጥፋ። ክበሩልኝ። እመጣለሁ። በእውነት እግዚአብሔር ይጠብቅልኝ። እጅግ ደስ የሚል የረካሁበት ትምህርት ስለሆነ በጣም አመሰግናለሁ። እጅግ አድርጌ አመሰግናለሁ። እግዚአብሔር ይጠብቃችሁ። ክበሩ። ሳትወጣችን አንድ ነገር ላሳይ። ሮብና ዓርብ የሚለው እንደው ብዙ ሰው የሚያስበው ጾምና ጸሎትማ እንዴት አያስፈልግም? አሳማ እየተበላ ይኖራል። እንዲሁል ግን ያው ምንድነው መሰለህ ስንጠየቅ ያው መመለስ አለብን። ታውቃለህ፣ መመለስ ስላለብን ማስረጃ እናቀርባለን ነው። ግን ተመልከታቶችን ለሁላችሁም ኦርቶዶክሳውያን ነው። እዚህ ጋር ይላል፣ እዚህ ጋር አፖስቶሊክ ኮንስቲቱሽን ይላል። እዚህ ጋር ቀኖና ዘሐዋርያት። አፖስቶሊክ ማለት ሐዋርያ፣ አፖስቶሊክ ማለት ሐዋርያዊ ማለት ነው። ስለዚህ አፖስቶሊክ ኮንስቲቱሽን ላይ ቀኖና ዘሐዋርያት ቡክ 5 ተመልከቱ። ቡክ 5 ላይ ምን እንደሚል ተመልከቱ። እንግዲህ ተመልከቱ እዚህ ጋር ኦፍ ዘ ግሬት ዊክ ይላል ሰሙነ ሕማማት and on what account they enjoin us to fast on Wednesday and Friday ይላል። መቼና መቼ? ሮብና ዓርብ። ብዙ ሰዎች ይህንን ስንጠቅስ ፍትሐ ነገሥት ብቻ ያለ የሆነ መሪጌታ የቸከቸከው አድርጎ ያስባል። አይደለም። ይህ ዓለም አቀፍ ነው። በነገራችን ላይ ሮብና ዓርብን ጾሙ። ለምን ሮብን እንደምንጾም አለ እዚህ ጋር፣ ለምን ዓርብን እንደምንጾም አለ። የሚገርማችሁ ሮብ ቀን ጌታችን ለመያዝ የመጨረሻ ውሳኔ የተወሰነበት ቀን፣ በተገኘበት ቦታ እንዲያዝ የወሰኑት መቼ ነው? ሮብ ቀን። ሐሙስ 3 ሰዓት ተያዘ፣ ዓርብ ደግሞ ተሰቀለ። ሉክ ፋስት ኦን ዌንስዴይ ኤንድ ፍራይዴይ ነው የሚለው። በጣም ነው የሚገርመው። ሮብና ምንን? ዓርብን ነው የሚለው። ሮብና ዓርብ። መቼስ እቺ ዌንስዴይ የምትለዋ መቼም ሮብ መሆኗ ትጠፋ ነው። ፍራይዴይ ማለቷ የት ነው የምታገኙት? ይሄንን አፖስቶሊክ ኮንስቲቱሽን ብላችሁ መግባት ነው በቃ ያለባችሁ። ጎግል ላይ ስትገቡ የሐዋርያት ቀኖና ማለት ነው። አፖስቶሊክ ኮንስቲቱሽን ቡክ 5 ነው። ይሄ ሴክሽን 3 ላይ ነው። የት ነው የምታገኙት? ይሄንን እዚሁ ልክ ትገቡና ይታያችኋል። ቡክ 1 2 3 4 5 6 7 8 ይሄ የሐዋርያት ሁሉ ቀኖና ነው። የሚገርማችሁ ኮንስቲቱሽን ማለት ደንብ፣ ህግ ማለት ነው። ቀኖና ማለት ነው። የሐዋርያት ህግ፣ የሐዋርያት ቀኖና ላይ ቡክ 5 ላይ ሴክሽን 3 ላይ ቁልጭ ብሎ የተጻፈ ነው። እንደው ለማሳወቅ ያክል ነው። እንደው አካለ እንደው ዝም ብሎ አንዳንድ ሰው እንደዚህ መሪጌታ የቸከቸከው ምናምን እናንተ ሮባን መጽሐፍ ቅዱስ ላይ የሌለ ዝም ብሎ የማይታወቅ እናንተ የምትፈጥሩት ኖ እኛ የፈጠርነው አይደለም። ፕሊስ ገብታችሁ አንብቡ። በስም የተጠቀሰው 2 days አይደለም የሚለው ሮብና ዓርብ ነው የሚለው። ይሁን ይቀጥልሽ። እዚህ ላይ አንድ መጨምራት ነገር አለ። እግዚአብሔር ይስጥልኝ። አሳማ ለምትበሉ ወንድምና እህቶች አንድች ነገር እላለሁ። ለምትበሉ ከቤተ ክርስቲያንም ከምንም ተዉት፣ ጌታ ያደረገውንም ተዉት። ምን ታደረጉ መሰላችሁ? አሳማ ትገዛላችሁ፣ የፖርክ ስጋ ትገዛላችሁ። የፖርክ ስጋው ላይ ኮካ ለስላሳ ኮካ ለ2 ደቂቃ አፍሱበትና 2 ደቂቃ ጠብቁት። ትል ነው የሚያወጣው። ምን ያህል የጌታ
ቃል የጌታ የኢየሱስ ክርስቶስ የጌታ ቃል ለሚበሉ ሰዎች ነው የምነግራችሁ። እሱ ምን ያህል ጠቢብ እንደሆነ፣ ምን ያህል አዋቂ እንደሆነ፣ ምን ያህል አምላክ እንደሆነ ምን ታደርጋላችሁ? አሳማውን ታመጡና የምትበሉትን በርገር፣ የትኛውንም በርገር ሃም ይባላል እዚህ ሀገር፣ የሃም ስጋዎች አሉ፣ ቤከን ይሉታል። እሱ ላይ ምን ታፈሳላችሁ? ታመጡታላችሁ ቤት ገዝታችሁ፣ ያው ስለምትበሉት ማለት ነው። ለምትበሉ ነው፣ ለማትበሉ አትበሉ። ስለዚህ እሱ ላይ የኮካ ታደርጉበትና ለ2 ደቂቃ ጠብቁት። ከዛ ውስጥ ነፍስ ያለው ትል ይወጣል፣ ቃል ለምድር ለሰማይ። ከዛ በኋላ ለካ ጌታ ኢየሱስ ክርስቶስ ትክክል ነው አስተምሮቱ ትላላችሁ። እና ይቺንም በዛው ለአንዳንድ ሰዎች ምን ችግር አለው ከአፍ የሚገባ እንጂ ከአፍ የሚወጣ እንጂ ወደ አፍ የሚገባ ምንም ችግር የለም ለምትሉ እቺ መልስ ራሱ በጥበብ የሚያሳይበት ስለሆነ እሷን እንድትሉልኝ ነው። ሌላ እንኳን ስለ ጾም ኢቭን በሳይንሱ ብትሄድ ራሱ ተኝተ ብሬክፋስት እኮ ነው የሚባለው። ዩ ብሬክ ፋስት፣ ሌሊት ትጾም ታድርና ከዛ በኋላ ዩ ብሬክ ፋስት። ዳትስ ዋይ ዜይ ኮል ኢት ብሬክፋስት። ጾምህን እንትን ትላለህ። ይሄን እንኳን ብዙ ሰው አያውቀውም። እና በሳይንሱ ብትሄድ ራሱ ያለ ስለሆነ የጾም ጸሎትማ ማንም ሳይንሱም የሚል ነው አይደለም ቤተክርስቲያንና በሱ እጅግ አመሰግናለሁ። የሃርቫርድ ዩኒቨርሲቲ ተመራማሪዎች ባለፈው ጊዜ እዚህ ላይ የዛሬ 10 ዓመት ይመስለኛል የሃርቫርድ ዩኒቨርሲቲ ተመራማሪዎች ምንድን ነው ያሉት? አንድ ሰው ጤናማ ለመሆን በሳምንት 2 መጾም አለበት እኮ ያሉት። አንድ ሰው የኃጢአትን ጽድቁን ተውት፣ ጤናማ ሆኖ ለመኖር ከተፈለገ አንድ ሰው በሳምንት 2 መጾም አለበት ይላል። ያው 2 መጾም አለበት፣ 2 ቀን መጾም ካለበት እንግዲህ በሳምንት 2 ቀን መጾም አለበት ነው። አንድ ሰው ጤናማ ለመሆን ነው በህይወቱ በሳምንት 2 ቀን መጾም አለበት ይላል። እንግዲህ 2 ቀን መጾም ካለበት እሱን ካረጋገጡት መቼና መቼ መሆኑን እኛ እነግራቸዋለን። ሮብና ዓርብ መሆኑን እኛ እነግራለን። እና ሳይንቲፊካሊ ትሩ ነው ማለት በተለይ ከአሳማ ምናምን ጋር የተያዘ ደግሞ እንትና ያወጣዋል የዩኤን የእንግሊዝ ሳይንቲስቶች ያወጡታል። በተለይ የአሳማ የፈረስ የስጋ የሚሆኑ ሰዎች ብዙ ጊዜ አይታችሁ ከሆነ ከፍተኛ የሆነ የልብ ምት መጨመር፣ በጣም ልብ ድካም ተጋላጭ ናቸው። ከፍተኛ የሆነ የስብ የደም ቧንቧዎች ይደፍናሉ። ስብ ከፍተኛ ክምችት ስላለ ኢቭን ለካንሰር ራሱ ተጋላጭ ናቸው። ስለዚህ ቀድሞውንም እግዚአብሔር አምላክ ለካ አትብሎ ያለን ባይጠቅመን ነው። ምን ማለት ነው እንጂ አሁን እኛ ያያ ስጋ በላን አልበላን ለእግዚአብሔር ምንም አንጨምርነት። ግን ብዙ ጊዜ አይታችሁ ይሉት ሳይንቲፊካሊ ፕሩፍ አድርገውታል ይሄንን እና አይመከርም ራሱ እንዲበላ ማለት። ግን በቤተክርስቲያን በሐዲስ ኪዳን ስለሚያረክስ ግን አይደለም፣ ከማርከስ ጋር የሚያያዝ አይደለም። በሐዲስ ኪዳን በብሉይ ኪዳን ዘመን ያረክሳል፣ በሐዲስ ኪዳን ግን ከማርከስ ጋር አይደለም። እንደው የኛ የሐዲስ ኪዳን መተርጓሚ እንደሚሉት ለምን ታዲያ በሐዲስ ኪዳን ለምን አንበላም ሲሉ ቀድሞ እግዚአብሔር አምላክ የከለከለን ባይጠቅመን ነው ይላል። በጣም የሚገርም ኤክስፕሬሽን ነው ራሱ። ቀድሞ እግዚአብሔር አምላክ የከለከለን ባይጠቅመን ነው እንጂ አሁን እኛ የውሻ ስጋ በላን የአሳማ ስጋ በላን ለእግዚአብሔር ምኑ ይቀነስበታል? ምን ይጨምርበታል? ለጥቅማችን እንጂ። እኛ ግን ኢትዮጵያውያን በሕገ ልቦና በሕገ ኦሪት በሕገ ወንጌል አምልኮተ እግዚአብሔር ስለነበረን ሰኮናቸው ክፍት የሆነ እና የሚያመሰኩ ያ ማለት የሚያመነዥጉትን እንበላለን። ዜራ ክብርልን በዛ ብሎ አንስተ ነበር። እሺ ባህሪያ 2ቱን ቀን ብቻ ሳይሆን እንደውም የሆነ እዚህ ጋር ዌስተርን ላይ ብዙ ጊዜ አቨሬጅ ፋስቲንግ ዳይስ ለሰዎች ሪኮማንድ ሪዛልት የሚታዩ 40 ዳይስ ነው። የሆኒም ሊያግዘን ይችላል። ብዙዎቹ 40 ዳይ ፋስቲንግ ነው የሚባለው። 40 ቀኑ ራሱ ይጠቀሙበታል አይደለም 2 ቀኑን ቀርቶ ማለት ነው። ላይክ ኮምፕሊትሊ ዳይናሚካል የሆነ ቼንጅ ላይ ሊታይ የሚችለው ሰው ልጅ ላይ 40 ቀን ሲጾም ነው ብለው ብዙ ጊዜ ሰዎች ቴስት ያደርጋሉ ራሳቸውን በዩቲዩብ በምናምን ዌስተር ላይ ኮማንድ ይደረጋልና አይደለም 2 ቀኑ ኢቨን 40 ዳይስ ፋስቲንግ ኢዝ ዘ ሞስት ዩዥዋል ፕራክቲስ የሚደረግ ነው በህዝቡ መልክ አይደለ እንደ ዮኒ እንዴ? በትክክል በጣም የሚመከረው አሜሪካን ሀገር፣ ኢንዲያ ብትሄዱ የተለያዩ ሀገራት ኢቭን በቀን አንዴ እንዲበላ ራሱ ያደረጉበት አጋጣሚዎች አሉ። እንዲያውም ስጋ መብላት አግሬሲቭ ስለሚያደርግ በዛ የተነሳ አንዳንዴ ስጋዎቹ ካየ ተቆርጠው ራሱ ኢቭን በስጋ ደረጃ። ለዚህ ነው ኦርቶዶክስ በጣም ብዙ አጽዋማት ያላት ሰው አግሬሲቭ እንዳይሆን። ለምንድን ነው የምታደርገው? ይሄ አሁን በጾም ጊዜ የሚበሉ ነገሮችን ያው ሬጉላር የሆኑ ነው፣ አትክልት ነገር ነው ምናምን እና አንዳንድ ስጋዎች ካያችሁ ተቆርጦ እንትን ብሎ የሚንቀጠቀጥ ስጋ አለ ካስተዋላችሁ፣ ጥሬ ስጋ ኢቭን ነፍስ ያለው ይመስላል እና እሱ ራሱ አለ እና በሱ ራሱ ደረጃ ብዙ ጊዜ
ወደ ስጋ ማድላቱ ራሱ ያው ወደ እግዚአብሔርን የመርሳት ነገሩን ያመጣል። በብዛት እንዴት ሰዎች ጾም ተፈታ ሲባል ሮጦ የሚሄዱበትን አጋጣሚውን ይኸው በጣም አግሬሲቭ ሆነው ነው የሚሄዱት። ሲጣሉበት ነው የምታየው። ምን ስትሉበት ግን የጾም ጊዜው ሰው ይረጋጋል። ይኸው የጾም ጊዜ ካየኸው በጣም ሰው ይረጋጋል። መጠጥ ቤት አይሄድ፣ ምን ቤት አይሄድ፣ ግርግር የለው፣ ካልም ይሆናል። ግን ልክ ፍቺው ሲመጣ ይኸው ቸበርቻቻውን ማየት ትችላለህ። እና ዲያብሎስ ቀጥታ እጁን እያጨበጨበ ነው የሚገባው። እና ለዛ ነው ብዙ ጊዜ ኦርቶዶክስ ተዋህዶ ጾምን ያበዛችው ከዚህ ነገር ህዝባችን እንዲቆጠብና በስሱ ደግሞ እንዲደሰት ነው። ወደ ስጋው ከሄድን ለማለት ያክል ነው። እና በጣም አግሬሲቭ የሚያደርገው ይሄ ስጋ ነገሮች ናቸው። ካየ ስጋ ነገሮች የጾም የሌለበት ወቅት ላይ አግሬሲቭ ነው ሰው፣ ኤክስትሪምሊ አግሬሲቭ ነው። መጠጥ ቤቱ ምኑ ሙሉ ነው። ካየ ኃጢአት የሚሰራበት ነገር በጣም ይበዛል። ጾም ባለበት ጊዜ ግን ምግቡ ምኑም ካልም ነው የሚያደርገው። እና ያቺንም ከእውቀት የአባቶቻችን ሐዋርያቶች ከእውቀት ያመጡት ነገር እንደሆነ ለመናገር ያክል ነው። አመሰግናለሁ። እሺ እግዚአብሔር ያክብርልን። በተለይ ዮኒ ቢቻል አንድ ወንድም አለ ኃይለማርያም የሚባል መምህር ኃይለማርያም በጣም 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 በስዕል አድኖ ላይ በጣም ጥልቀት የሰራ ስዕሉንም ይስላል፣ መጽሐፍም ጽፏል። ኢቨን ቲክቶክ መንደር ላይም አለ። አንድ ወቅት እንደውም ጀምሮ ነበር ፎቶ እያሳየን ቪዲዮ ከፍቶ ትክክለኛ ስዕሎቹን ከሐሰት ስዕሎች እየለየ የሚያስተምር ልጅ ነው። ይህንን መጽሐፍ ብታነቡት እውነት ትጠቀምበታለች ሁላችሁ። አንደኛ መጽሐፉ ገበያ ላይ ያለ፣ ሁለተኛ ልጁ ራሱ ቲክቶክ ላይ ያለ ልጁ ደስታዬን አልችለውም። ሼር አድርግልኝ አደራ፣ ጊዜ ሲኖር አካውንቱን ሼር አድርግልኝ። በጣም ደስ ይለኛል። እኔም ደግሞ ሪፖስት አደርጋለሁ ያሉትን ነገሮች እኔም በቪዲዮ ሰራበታለሁ። በስነስርዓት ኦርቶዶክስ ቤተክርስቲያን የምትቀበላቸው ስለ አድኖዎችን እኔ ራሱ እየፖስተትኩኝ ሰው እንዲማርበት አደርጋለሁ። ከዛ ውጭ ያለው ኦርቶዶክስ እንደማይመለከታት ሰው እንደፈለገ እንትን የሚልበት፣ ሌላው ደግሞ ስለ አድኖን አድርገው ክፉ የሚናገሩትን እኛም እንናገራለን አልኩ እኮ። ግን ቅዱሳንን አስቀምጠ መናገር ምን ያህል እኔ እንጃ ለሌላው እንዴት እንዳልከበደው ይገርመኛል። ቅዱሳንን የሚያህል ያድነኛል ብለ ይጠብቀኛል ብለ ያስቀመጥከውን ስለ አድኖ ተደርጎ ክፉ ነገር መናገር እኔ እንጃ እንዴት እንደሚቻላቸው እኔ ሊገባኝ አልቻለም። እና እሱ ላይም በተቻለ መጠን ቤተክርስቲያናችንን መጠበቅ አለብን። በተለይ የመጣባት መከራ ቀላል አይደለም። ስለዚህ እሱንም አብረን እንታደጋለን። ያንን ነው የምለው። ፎሎ እንትን አርግልኝ አደራ፣ ሼር አርግልኝ ያረጋለሁ። በተለይ ደግሞ እንደውም ኃይለማርያም ባለበት እኔ እመጣለሁ፣ አብረን ቁጭ ብለን እሱ እያሳየ ስዕሎቹ በጣም በጣም በተጠና መንገድ ከቀደምት አባቶች ከመጽሐፍ ቅዱስ እያጣቀሰ አሁን እየተጨመሩና የተሳቱ ያሉ ስዕሎች በሙሉ እያጠራ አለ። በጣም ጎበዝ ልጃችን፣ ያላየነው ወንድማችን ማለት ነው። የአብዛኛው ሰው ጥያቄ ስለሆነ የእኔ ብቻ አይደለም። እመቤቴን ነው የእኔ ብቻ ጥያቄ እንዳይመስላችሁ። ለእናንተ ስለምታውቁት ለቤተ ክርስቲያን ቅርብ ስለሆናችሁ ምን ስለሆናችሁ ለእናንተ ሲምፕ ቤተ ክርስቲያን ታስተምራችኋለች። ውጭ ላለውስ ተግባባን። እሱን ነው መታሰብ ያለበት። ለእናንተ ተራ ጥያቄ ሊሆን ይችላል። አንደርስታንድ አድርጋችሁታል። ቤተ ክርስቲያን አስተምራለች። ቤተ ክርስቲያን ለሚሄደው ነው፣ በቅርቡ ለሚያገኝ ነው፣ አክሰስ ላለው ነው። ለሌለው ደግሞ መፈለግ ያለበት እኮ ቤተ ክርስቲያን የሚሄደውማ ይማራል እኮ ችግር የለው። የሌለውን የጠፉ በጎችን ነው መፈለግ ያለበት ብዬ ማምነው ነኝ። የጠፉ በጎች ብዙ አላት ኦርቶዶክስ፣ ብዙ እኔን ጨምሮ የጠፉ በጎች ብዙ ስላላት እነሱ የሚገኙበት ቦታ ላይ መጥቶ ያንን ትምህርት ሲማር ሰው አሃ እያለ ይመጣል። ለካ እንደዚህ ናት ኦርቶዶክስ ማለት፣ ለካ ቤቴ እንደዚህ ናት፣ እኔ ነኝ ለካ ማሰድባት፣ እኔ ነኝ ለካ ማዋረዳት እያለ ሰው ምን ማድረግ ይጀምራል? መምጣት ይጀምራል። ያን ላይ በጣም ብትሰሩልኝ እኔ ነው ጽድቁንም ታገኙበታላችሁ። ትልቅ የጽድቅ ስራ ነው። አንድ በግ መመለስ ወደ ቤቱ ወደ መንበር አንድ ሰው መመለስ ምን ያህል ለጌታ ትልቅ ነገር እንደሆነ ለእናንተ መንገር አይጠበቅብኝም። እና እሱ ላይ በተለይ የብዙ ሰው ጥያቄ የብዙ ሌላ የለም፣ እመነኝ። በስላሴ ጥያቄ የለም፣ በክብራቸው በቅዱሳን ጥያቄ የለም፣ በጥምቀት ጥያቄ ምንም አይነት ጥያቄ የለም። ስለ አድኖ ላይ ነበረ። እንደዚህ ብሪፍሊ መደረጉ እጅግ ደስ ብሎኛል። እጅግ ነው የረካሁበትና
የጠፉ በጎች ላይ አድራ ስሩልን። እሱ ላይ ፎከስ አድርጉልኝ። ያንን ነው የምለው። ዲያቆን ሌዮኒ ትንሽ ብቻ አንድ ነገር ብቻ እንደ ታናሽ ወንድም ብነግረውና ቢቀበለኝ ብዬ አንድ ኢስ ብሰጠው ደስ ይለኛል። ሌዮኒዬ ባለፈው ዕለት ቤትህ ሳዳመጥ ነበረ በጥያቄዎችና እንደዚህ አይነት ነገሮች ሲመጡ ድንገት የተሻሉ መምህራኖችን ዲያቆን ያሬድንም የተለያዩ ሰዎች እና አኪዬንም ዲያቆን ዘማርያምንም የአንድ ሰው ኮንታክት ኖሮ ወይም ደግሞ አንዱን ፎሎ አርገህ ወዲያው ሼር ብታረግለትና መጥተው ቢያስተምሩ ለምን ቢባል ያው የዚህ ዓለም የጨለማው ገዢ የምንዋጋው ከደምና ከስጋ ጋር ስላልሆነ ከዚህ ዓለም ከጨለማ ገዢ ከኃያላ መናፍስት ጋር ነው ይላል መጽሐፍ ቅዱስና ለነዛ ሰዎችም ታልፈን ለነዛም መናፍስቶችም ታልፈን ከምንሰጥ ማስተማር በሚቻልበት ሰዓት ላይ ወንድሞች መጥተው አንተ ጋር እንዲያስተምሩ ትንሽ ይህንን ሼር ብታረግልንና መጥተው ቢያስተምሩ ላለው ቀጥሎ አንተም በጣም ነው የማደንቅህ። የፈለገ ነገር ቢሆን ቤተ እምነት ላይ ያለህን አቋም ወደዋለሁ እስካሁን ድረስ ያለህና አመሰግናለሁ ወንድም። ክበርልኝ። እኔ ሌላ ምንም ጥያቄ የለኝም፣ ኖሮኝም አያውቅም። እቺ ነበረች እንደምታውቁት። እቺ ነገር ብዙ ጊዜ ብዙዎቹ እንዳየሁት የእኔ ብቻ ጥያቄ አይደለም። አብዛኛው እናንተ ቀደምም ብየዋለሁ፣ እናንተ ትምህርታችሁ አለ፣ ተምራችሁታል። ካለው ትምህርቴ በጣም ተራ ነው ለእናንተ። ለአብዛኛው ወገን ግን ለጠፋው በግ ይሄ ትልቅ አጀንዳ ነው። በሌላ ሲመጣ እኔ መመለስ እችላለሁ፣ ሌላው ሳይጨምር እኔ ይምጡ እኔ መልሳለሁ። ግን የዚህ ጉዳይ ጥልቅና በጣም ሚስጥራዊ ስለሆነ በደንብ እናንተ እንደዚህ በማስረዳቱ ማለት ነው ችግር የለም። በቃ ልጁን መምህር ኃይለማርያም ነው መጽሐፉም አለ። እንደውም መጽሐፉንም በደንብ አድርገን እናስተዋውቃለን። እንደውም ስለ አድኖ በጥልቀት እቤታችን ያሉ ስዕሎች ቤተክርስቲያናችን ጠቀመ ስዕላት በጣም በጥልቀት ዲፕሊ ኢቨን በዚህ ላይ በቃ እሱ ኤክስፐርት ነው። በቃ እሱ በዚህ ጉዳይ ላይ ማለት ይቻላል። በቃ ስፔሻላይዝ አድርጓል። የሚገርም ሰው ነው። በቃ የሚገርም አለ። መጽሐፉን ብትመለከቱ ስለ ስዕላት ያላችሁ ምልከታ እንዴት እንደሚጠራ በቃ አንደኛ የተዛባ ምልከታ ነው ያለን። ሁለተኛ ልጁ ደግሞ የሚገርመው በልክ እንደዚህ በፒሲ በፓወርፖይንት አድርጎ ስዕላቶቹ ምንነታቸው የቀለማት ራሱ ትርጉም ቀለማቶቹ እንዴት እንደምንጠቀማቸው የቀለማቶቹ መንፈሳዊ ትርጉም ጭምር ያለበት በጣም ደገኛ ልጅ ነው። አንድ ቀን ፕሮግራም በውስጥ እናወራና ከዮኒ ጋር ፕሮግራም ይዘን ከኃይለማርያም ጋር መተን ትምህርቱን እንቀጥላለን። ብሪፍሊ በደንብ አድርገን ጥያቄም በደንብ ከተሰጠ በኋላ ኮመንቱን ዘግተን ጥያቄ ያለው ሲጠየቅን እንማማርበት እንደዛ እናደርጋለን። እኔ ምንጊዜም ለተዋህዶ ቤቴ ክፍት ነው ምንጊዜም። እኔ ግን አንዳንድ ነገሮች እንዳልኩ ቅድምም ያሬዶ በደንብ ነው የሚያውቀኝ ብዙ ነገር ስለማከናውንበት ነው ቅድስናችሁን እንትን እንዳይሸራረፍብኝ ስለምፈልግ ነው እንጂ ፈጣሪ ምስክሬ እናንተ የመረጣችሁ ቀን ቤታችሁ የእኔ ቤት የኦርቶዶክስ ቤት ምንም የማልደራደርበት መቼም ሁሉም ያቀኛል። ክብሩ ይስፋ እናትና የልጁ ምለው እኔ ነኝ እንደምታዩትና ከልቤ ነው። ይሄ ለመቀለድ ሰው እንዲወደኝ እንዲጠላኝ ተብሎ አይደለም። እኔም ማምነዋለን። እንደ ሰው ደግሞ ስጋ ለባሽ ነኝ። የማጠፋቸው ነገሮች አሉ። ግን እንዳልኩ አንዳንድ ጉዳዮች ሲመጡ በደንብ አድርጌ የምመልስበት መንገዶች አሉ። ስለዚህ ማንኛውንም ነገር የኦርቶዶክስ የሆነ ነገር ለማስተዋወቅ አንዳንድ መልካም ነገሮች እንደዚህ አሁን ስለ አድኖ፣ ስለ ታቦት፣ ስለ ቅዱሳን፣ ስለ ስላሴ፣ ስለ ሁሉ ነገር ፕሮግራም ይዘን እናንተ ቤት ይሄን ነገር መኖር አለበት ካላችሁ እናንተ ታስተምራላችሁ። እኔ ቁጭ ብዬ አዳምጣለሁ በደስታ። ጥያቄ ይሄ ብቻ ነበር፣ ተመልሶልኛል። እቺ ብቻ ነበረች የኔ ጥያቄ። ሰዎቹን ጭምር ነው አሁን ለዮኒ ብቻ ሳይሆን ስለሆነ ለዛ ነው ታላቁ ደማችን ሆናስ እንግዲህ ለቅኖች ምስጋና ይገባል ብሎ የለ መጽሐፉ ቅልብ ይዞ መጥቶ ስለጠየቀ ያሬድም የማዲንጎ ወንድም አሁን ባይኖርም እሱ ነበር መጀመሪያ ላይ የገባውና እሱንም እናመሰግናለን። ትንሽ ቅድስናችሁን እንዳላረክስ ብዬ ነው የምትለው፣ ግን በዝታብናለች በእውነት። እኔ እንግዲህ እነዚ ማርያምን አላውቅም። እኔ ከአንተ የባስኩ ኃጢአተኛ ነኝ እግዚአብሔር በሚያውቀው ማለት ነው። እና
ማንም ማንን አያረክስም፣ ማንም ማንንም አይቀድስም። የሚያነጻም እግዚአብሔር ነው፣ የሚያከብርም እግዚአብሔር ነው፣ የሚቀድስም እግዚአብሔር ነው፣ ኃጢአትን ይቅር የሚልም እግዚአብሔር ነው። ማንም ማንንም አያረክስም፣ ማንም ማንንም አይቀድስም። እዚህ ላይ እና ምናልባት በጣም ተቆለለን እንዳንታይ ብላጉል እንዳንካከብ ብዬ ነው እና እግዚአብሔር ይስጥልን ለሁላችሁ፣ ለተማርነው ላስተማራችሁት ለሁላችሁም። እኔ እንግዲህ ልተኛ፣ ሰላም እደሩልኝ ሁላችሁም። ውጭ ሀገር ያላችሁ ደግሞ ሰላም ዋሉ። በጣም ይቅርታ ስልክ እያስገባኝ ያስወጣኝ ሰው ነው። ታላቁ በጣም ጊዜ ይስጥልን። ዮኒ እንግዲህ እኔ ምንድነው ሪኮመንድ የማደርገው ለጊዜው በእኛ ቤት እየመጣ ምክንያቱም ዮኒ ፍሪ ሰው ነው እንደምታዩት። እኛ በቃ የእምነት ሰዎች ነን። ዴዲኬሽናችን፣ ፎከሳችን፣ አላማችን ሁሉ እምነት ላይ ነው፣ ኦርቶዶክሳዊ ትምህርት ላይ ነው። ሌላ ነገሮች አናደርግም። ዮኒ ደግሞ ብዙ ነገር ራሱን ኢንቮልቭ ያደርጋል። ቅድም እንደተናገርኩት እሱ የእሱ ምርጫው ነው። ማንም ሰው ምርጫው ላይ ልናቅፈው አይገባም፣ ልናከብረት ይገባል። ቤተክርስቲያንን ብቻ የሚነቅፍ ሰው ነው እኛ የምንቃወመው እንጂ ሰዎች ለምን እንደዚህ ዋላችሁ ብለን ማንንም በማቀፍ ስልጣኑ፣ ቦታው፣ ህይወቱም የለም። ስለዚህ ዮኒ እየመጣ እንደዚህ ስንከፍት ጥያቄ መጠየቅ በጣም ጥሩ አካሄድ ነው ብዬ አምናለሁ። እርሱም እርግጠኛ ነኝ ቤቱ እየመጣን እንደ በፊቱ አይነት ጉባኤ እንድናደርግ አይፈልግም። ለምን ቤቱ ደግሞ እሱ ፍሪሊ ደግሞ ሌሎች ነገሮችን ጎን ለጎን ማስኬድ ስለሚፈልግ እንትኑ ማች ስለማያደርግ ማለት ነው። እና እኔ በጣም ደስ ብሎኛል ዛሬ መጥቶ እንደዚህ በትህትና በእርጋታ ይሄንን ማወቅ እፈልጋለሁ፣ ይሄ ጥያቄ አለኝ። ከብዙ ሰዎች ጋር ስለሚገናኝ ደግሞ ብዙዎቹ ይሄ ላይ እውቀት ክፍተት አለ፣ ይሄ ነገር ፊል አፕ ብታደርጉ የሚለው ነገር እኔ በጣም ጥሩ ነገር ነው ባይነኝ። እየመጣ ዮኒ እንደዚህ ጠይቀን ቤታችን ሁሌም ክፍት ነው። ሁሌም እንደምልህ ዛሬ የተነሱት ነገሮች ብዙ ስራ ይጠበቅብናል፣ መስራት አለብን። መሳደብ ስለ አድኖ ማድረግን አላረግን መሳደብ ኃጢአት ነው። አንድ ሰው ስለ አድኖ ስላደረገ ስለተሳደበ ቀጥታ ወደ ሲኦል ገብቶ አንዱ ደግሞ ስለ አድኖ ሳያደርግ ስላልተሳደበ ጽድቅ ያሆነ። ሁለቱም ስድብ ከአጋንንት ነው፣ ስድብ ከሴጣን ነው። አለቀ። ግን የቤተክርስቲያን መለያዎችን፣ የቤተክርስቲያን መግለጫ ቋንቋዎችን ቤተክርስቲያን ትገልጥብኛለች ትገልጠኛለች የሚለው ንዋያተ ቅድሳትን ግን እያደረጉ መሳደብ ግን ቤተክርስቲያንን ክርስቶስን ማሰደብ ስለሆነ እግዚአብሔርን በእኛ ምክንያት መሰደብ ስለሆነ እኛ ልንጠነቀቅ ይገባናል። ኦኬ። ፕሮፋይል ፒክቸራችሁ የራሳችሁ ፎቶ አድርጋችሁ የምትሳደቡ፣ ስዕል አድኖ አድርጋችሁ የምትሳደቡ ሰዎች በእግዚአብሔር ዘንድ ስድብ ነው። እኛ ላይ ግን ፍርዱ ይበዛል። ለምንድን ቤተክርስቲያን የማትለውን የቤተክርስቲያን ምግባር ሃይማኖት እየሰበከች ንጽህና ቅድስና እየሰበከች ስድብ ያጋንንት ነው እያለች ወንድሙን ጨርቃን ብሎ የሚሳደብ